ይጮሃል አይደል እንዴ? ተናገሩ እንጂ ኮሜንት ጻፉ እንጂ በታችም ኮሜንት ጻፉ። ስንት ሺህ ሰው እየሰማ ከሳውዲ አረቢያ ከመካ መዲና እንደመጣ ስንት ሰው ያውቃል? ወይ ማሻአላህ በል ወይ የሆነ ነገር በል። ኢትዮጵያ ታቦት መጣ ይላሉ። አሳዩን ስንላቸው እናንተ አታዩትም፣ ከጠባቂው መነኩሴ በቀር ማንም አያየውም ይሉሃል። ጳጳሱ አይተውታል፣ አላዩትም። እንዱ ዝም ብሎ መስከረም በመጣ ሰዓት ላይ ደረቅ ችቦ ሰብስበን ማንደድ ብቻ መስቀል አበራ አበራ መስቀል አበራ ማለት ብቻ አይደለም። ዝም ብሎ ማዘጥ አይደለም። ብራዘር ከበሮ ይዞ መቼ ነው የመጣው? ድራሻቸው ጠፋ። ሞ አንበሳ ዘእምነገደ ይሁዳ ብለህ ድራሽ ሲጠፋ ይታይህ። ቀዳማዊ ኃይለ ሥላሴ በል፣ አፄ ቴዎድሮስ በል፣ አፄ ምኒልክ በል፣ አፄ ዮሐንስ በል። ዳራ ሲዛለሁ አልኩ። እንደ ደብረ ብርሃን በግ በራስ ታሪክ እንዴት እንደምነዳህ ያውቃል። እዚህ መድኃኒዓለም ምስክሬ ነው። እዚሁ አውላላ ሜዳ እሱኛው የሚሉት በዓለም መድረክ ከሆነ የተለየ መጽሐፍ ከሆነ አዶኖ ይሄኛው መጽሐፍ ገና ትንሽ ነው የጀመርኩት፣ ገና አላነበብኩትም። የተወሰነ ታሪክ ብቻ ነው ያነበብኩት እዚህኛው ላይ። እንግዲህ ብፁዕ አቡነ ጎርጎርዮስ መጽሐፋቸው ነው። ግን ሁለተኛ በዓለም መድረክ ብሎ የሚል መጽሐፍ ካለ እሱኛውን እርሶ ጋር ነው ያለው። በእሱ ክፍል ላይ ይሄኛውን የንጉሱን ቁንስጣ ጥምቀት ያወሳል በአባ ጎርጎርዮስ መጽሐፍት ላይ። ቀሲስ ሚዩት ኖት ማይኮት እሺ ያወሳል እዛ የአቡነ ጎርጎርዮስ መጽሐፍ የቁንስጣ የተጠመቀበትን ጥምቀት ያነሳዋል። አያነሳም። ለዛ እኮ ነው እኔ እንጂ እዚህ ላይ ባየው እኛ እኮ ይኸው በትምህርት ቤትም እኮ እናነሳው ነበረ። እንዴት በእንዲህ አይነት ጥምቀት ይፈጸማል? ሴትስ ማጥመቅ ትችላለች ወይ የሚለውን ጥያቄ እኮ እናነሳ ነበር። እንደ ተማሪም እኮ እናነሳ ነበርና ያ ስለሌለ ነውና አሁን ገጹን ሁሉ አጥቼው ነው። አሁን ገጹን እየፈለኩ ነውና ከዛ አንፃር ነው። ስለዚህ ቁንስጣ በማን እንደተጠመቀ አይታወቅም። እንኳን ቁንስጣ ቆስጠንጢኖስ እኮ ተጠመቀ ነው እንጂ በማን እንደተጠመቀ እኮ ቆስጠንጢኖስንም እንትን አይልም። ግን ጥምቀት እንዳያገኘው ያኔ እንደተነገረ ቅድም እንደ ታሪኩን እንደተናገርኩት እሱ አረማዊ ነው፣ አህዛብ ነው፣ ያልተጠመቀ ነው። እሷ ደግሞ ለምን እሺ ቆይ ልጅ እያለቀሰባቸው ነው። እሺ ወንድሞች የምጠይቁት ጥያቄ ካለ ቅድም በተነሳው ላይ ወንድምነት ቤካ ዳንዬ እና ቢኒ እህቶችም እንደዚሁ የምጠይቁት ጥያቄ ካለ ማለት እኔ ግን ጥያቄ አለኝ። እኔ እሳቸው ባነሱት ሀሳብ ላይ ማለት ነው። ሰማለሁ ወንድምነት ኔትወርክ ሰማለሁ። ወንድምነት ትሰማለህ? ቀጥል። እሺ ኔትወርክ መብራት የለም። ኔትወርክ ካሰማችሁ እሺ። ቅድም እንጨቱ ተቀድሶ አሁን ያድነናል የሚል ንግግር ሲናገሩ ሰምቻለሁ እና ተሳስቻለሁ ቄስስ? ተቀድሶ ዳንዬ ገብሬን አውራቸው ወይ ገብሬ ካሉ ገብሬ እባኮትን ሚዩቶን ያንሱና ያውሩ። ምንድን ያልከኝ አልሰማሁም። እሺ ምን አሉ? የልጅ ድምጽ ስላለ ሚዩት ያርጉት እንዳይዘጋበት። ለዛ እኮ ነው። ለዛ ነው እኔም ድምጽ ስላለብኝ ነው። እሺ ችግር የለም። አይ ድንገት ሲመጣ ብቻ ዝጉት፣ ችግር የለም። ምን አሉን? አሁን መስቀሉ ያድናል የምንለው ስለተቀደሰ ነው አሉንና ንግግሮት እንደዛ ነው። በዚህ መልኩ ልረዳው።
ማለት መስቀሉ የሚያድነን ስለተቀደሰ ነው ማለት። ሲያወሩ መስቀሉ የተቀደሰ ስለሆነ አሁንም እንደሚያድን ነገር ተናግረው ነበር። ጥያቄ ከባድ በጣም ከባድ ድምፅ አለ ቀሲስ፣ በጣም ከባድ ድምፅ አለና ምናልባት ከልጆች ጋር ዞር ማለት ይችላሉ። አይ ልጅ እያለቀሰ ስለሆነ ነው። በጣም ይቅርታ እኮ እርሶ ዞር ቢሉ፣ እርሶ ዞር ቢሉ ዝናብ ይጥላል። ውጭም እያየሁ የዝናብ ድምፅ አይሰማችሁም? ችግር የለም። ጆሮ ላይ አድርጌ እኮ እየመለስኩ ነው። አሁን ያልከው እንዳን እኮ ሰምቻለሁ። ቀሲስ ችግር የለውም ወይ ልጁ ማልቀስ ሲያቆም እዚሁ ይቆዩና በኋላ ጥያቄ መልስ። እሺ ለቲክቶክ ለፔጁ ጥሩ አይደለም። የህፃን ድምፅ እያለቀሰ ካለ ጥሩ አይደለም። ሌሎች ኦርቶዶክሳውያን ካላችሁ ኑ ግቡ። አሁን ስለ ደመራ እኛ ጥያቄ አለን። ኦኬ፣ ታሪካዊ ይዘቱ ራሱ ከየት መጣ፣ እንዴት መጣ፣ ማን የጻፈው፣ እውነታነቱ ወይንም ታማኒነቱ ራሱ እስከምን ድረስ ነው የሚለውን በስርዓት መነጋገር የምንችልበት አግባብ የሆነ ድምፅም የማይረብሽ ቦታ ካሉ ቀሲስ ጋር እንቀጥላለን። እስከዛ ድረስ ግን ሌሎች ኦርቶዶክሳውያንም ካላችሁ ግቡና በዚህ ጉዳይ ላይ ጥያቄ አለን። ይሄ መስቀል ደግሞ የሚቃጠልበትም ጥያቄው ምንድን ነው? አሁን እዚህ ደመራ ተብሎ የሚቃጠልበትንም ታሪካዊ ዳራውን ይነግሩናል። ከዛ ደግሞ መስቀሉ ደግሞ ያድናል አያድንም የሚለውን ደግሞ እንቀጥልበትና እናወራበታለን። ወንድሞችም መጥተዋል፣ እነ ሜላም አሉ። ቤካም ሰላም አላልክም፣ ሰላም በሉን። እስከዛ ድረስ ኦርቶዶክሳውያን እስከሚገቡ ድረስ ተባረኩ። ቤኬ ሜላ ስልክ ላይ ነውና ከአንተ ልጀምር ካለ ሰላም በለንና እስከዛ ኦርቶዶክስ ማስገባ። ኦኬ ቢናዬ ቴንክስ ሶ ማች። እሺ ሁላችሁንም ሰላም ብያለሁ። ኤርሚነት፣ ዳኒሻዬ፣ ሜላ እንደ ሆሲ በክርስቶስ ክርስቲያኑ ናቸው ወንድመቶቼ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። እንግዲህ ኦርቶዶክሶች ዛሬ መምህራን ብቻ ግቡ ፕሊስ፣ ቄሶች ብቻ ግቡና እኛም ቁጭ ብለን ስለዚህ ደመራ አብረን እንደምረው እንማማር። ቁጭ ብለን ደግሞ ከእናንተ ኖት እንያዝ። ቅዱሳን ደግሞ እዚህ ያላችሁ ሚሊዮን አስገቡት እስቲ፣ ታብታቡ ምናምን ነገር ሚሊዮን እናስገባው፣ ሼሩንም እንደዛው። ያ ስላገኘኋችሁ ደስ ብሎኛል። ጌታ ይባርካችሁ። ቴንክስ ሶ ማች። ቴንክ ዩ ቤካዬ። እሺ ዳንሻ ፎርማሊ ሰላም በልና እንጋብዝ ሰዎችን። እሺ ወንድመቶች ይቅርታ ቅድም ሰላም አላልኩ። የጌታ ጸጋና ሰላም ይብዛላችሁ የተወደዳችሁ ቤተሰቦች ሁላችሁንም በጌታ ሰላም ብያችኋለሁ። ወንድምነት ቢንሻ፣ ሆሴ፣ ሞስ፣ ሜላ፣ ቤካ ሁላችሁንም ሰላም ብያለሁ። ከታችም ያላችሁ የተወደዳችሁ ቤተሰቦች ሁላችሁንም ሰላም ብለናልና ጸጋ ይብዛላችሁ፣ ተባረኩልን። ግን ዛሬ ቀኑ ኦርቶዶክሳውያን መምህራን ካላችሁ፣ ዲያቆናት ካላችሁ ስለ መስቀል በደንብ ሐሳብ ያለው ለሞገት ትምህርታችሁን ብታሳዩ ደስ ይለናልና ተባረኩልን። እሺ ጸጋ ይብዛላ። ሜላ ስልክ እያስቸገረ ነው ወጥቷል። እሺ እኛ ጥያቄ አለን። የመስቀል በዓል አከባበሩ ጥያቄ አለን። ከዛ ከመስቀሉ ጋር ተያይዞ የሚደረጉ ክብረ በዓላቶቹ ላይ ጥያቄ አለን። ልምምዶቹ ላይ ጥያቄ አለን። የምታደርጉት ነገር ላይ ጥያቄ አለን። ኦኬ፣ ለሱ መልስ የሚሰጠን ብቻ ኦርቶዶክሳዊ ነው የምንፈልገው። አሁን በጌታ የሆናችሁ አገልጋይ ከሆናችሁ በቀር እንዳትልኩልን። አገልጋይ ማለት እዚህ ከኛ ጋር በብዙ የምታገለግሉ ወንድሞች የምትታወቁ ካልሆናችሁ አትላኩ።
አትላኩ። ኦርቶዶክሳዊ የሆናችሁ ብቻ፣ ኦርቶዶክሳዊ የሆናችሁ ብቻ። ኦኬ እሺ። እሺ እግዚአብሔር መልካም ነው። ኦኬ እሺ የለም በቃ መልስ በቃ የለም መልስ። ኧረ እባካችሁ ጥያቄ አለን። ቀሲስን ብናወራቸው በጣም ደስ ባለ፣ ግን በቃ የሚመች ቦታ አይደሉም። ድምፅ የህፃናት ድምፅ አለ ምናምን እና ያዘጋብናል ፔጁን። ይሄ ደግሞ ልክ አይደለም። ፕላስ አሁን ኤርሚያ አውጥቶ ያሳየውን መጽሐፍ እሳቸው እኛ አንቀበልም ብለዋል። ኖ አንቀበልም ሳይሆን ይሄ የት እንደተጻፈ አናውቅም። ነገር ግን በገዳም ምንድነው በምን ገዳም ውስጥ የተጻፈ ነው? በቤተክርስቲያኒቱ ስም የተጻፈ ነው። ደብረ ሊባኖስ በሊባኖስ ገዳም በደብረ ሊባኖስ እና ያንን ያሉበት ግን ምክንያት እሳቸው አሁን መመለስ የማይችሉት ጥያቄ ሁል ጊዜ ሲመጣ የቤተክርስቲያኒቱ አይደለም። አሁን ትልቁ ክሌም ይሄ ነው። ኦርቶዶክሳውያን መመለስ የማትችሉት ጥያቄ ስትጠየቁ መጽሐፉ ላይ ጥያቄ ይፈጥርባችኋል። እስከ ዛሬ እኮ ታነቡታላችሁ፣ ችግር የለባችሁም። የጸሎትንም መጽሐፍ ታምረ ማርያምንም ድርሳናትንም እንደዚሁ ስታነበንቡ ትውሉና ታድሩና ከዛ አሁን ግን ጥያቄ ስትጠየቁ እጃችሁ ላይ እንኳን ይዛችሁ የቤተ ክርስቲያኒቱ ይሁን አይሁን እዚህ ጋር ስትመጡ ነው ጥያቄ የሚፈጥርባችሁ። እሺ ኤርሚያው ቀጥልበት፣ ከመጡ እናስገባለን። በጣም የሚገርመኝም ይሄው ነው። በጣም የሚገርመኝ በጣም የሚደንቀኝም ይሄው ነው። ወንድሞች እናቶቼ ለስንት ዘመናት ሲጸልዩበት የነበረውን ሲያነቡት ሲደግሙት ጸሎታችንን በዚህ እናደርሳለን ብለው ሲያደርጉበት የነበረውን መጽሐፍ ልክ ገልጠን የሆነ ጥያቄ ስናሳያቸው ዱብዳ ሲሆንባቸው እኔ የመጽሐፍ ቤት እንደተጻፈ አላውቅም፣ የቤተክርስቲያኒቱ መሆኑን ማረጋገጫ የለኝም ብለው ይላሉ። ትንሣኤ ዘጉባኤ ብለህ ስታሳያቸው በጣም ብዙዎች መናፍቃኑም እጃቸው ረጅም ነውና አስገብተውበት ነው ምናምን ነገር ብለው ይላሉ። እኔ ይሄ የኦርቶዶክስ ቄሶች ላለመጠየቅ ወይ የኦርቶዶክስ ምንምን ከተጠያቂነት ለመዳን ብለው ለማምለጫነት የተጠቀሙት ሲስተም ነው። ይሄ እኮ በጣም እኮ ነውር እኮ ነው። ሌሎች አስገቡብን እኮ ማለት እናንተ ምን ትሰሩ ነበር? የማን ጎፈሬ ስታበጥሩ ነበር ተብሎ እኮ ሊጠየቁ ይገባል። ምንድነው የካህን ስራው? የካህን ስራው የጳጳስ ስራው ምንድን ነው? እንዴት የሌላ ሃይማኖቶች መጽሐፍትን በቤታችሁ ሲያስገቡ የስተት ተብሎ የተባሉትን መጽሐፍት ሲያስገቡ እንዴት ዝም ብላችሁ አያችኋቸው? የካህናቱ ስራ ምንድን ነው? ቅዳሴ መቀደስ እና የሚበላ የሚጠጣ ነገር ብቻ ማድረስ ይሄው ነው። በቃ እንደዛ ነው። ወንድሞቼ እንደዛ ነው ወይ? አይደለም። በጣም ከጥያቄው ለማምለጥ የሚሮጥ ሩጫ የሚያሳዝነው። ትክክለኛ የሚጠይቅ ህዝብ ቢኖር ታዲያ ምንድነው የሚያደርጉት ካህናቱ ብላችሁ አጠይቁም ወገኖቼ። ቆይ መጽሐፍት በተነበበ ቁጥር የዚህ መጽሐፍት እውነተኝነት እኔ የማን እንደሆነ አላቅም፣ እኔ መጽሐፉ ላይ ራሱ ጥርጣሬ ጥያቄ አለ ብለው የሚሉት እኛ ጋር መጥተው እዚህ ስንገልጠው ነው። በቤታቸው ግን ሲያነቡት ጥያቄ የላቸውም። በቤታቸው እነዚህ መጽሐፍቶች አሁን ከዚህ ላይ ጥያቄ ብጠይቅ ከዚህ ላይ ማለት ነው አሁን በምዕመን እጁ ላይ ሁሉ አለ። ጳጳሳቱም ከዚህ ነው ጸሎት የሚያደርሱት፣ ካህናቱም የተባሉት በሙሉ ከዚህ ነው፣ ምዕመኑም በሙሉ ከዚህ ነው የሚያነበው። አሁን ይህንን እዚህ ላይ ጥያቄ ባነሳ እስኪ ጥያቄ የሚገባ ሰው ልጠይቅ። 6300 ሰው ከኋላ ለዚህ እዚህ ላይ ጥያቄ ልጠይቅ።
እዚህ ላይ ጥያቄ ስጠይቅ ይህን መጽሐፍ ማን እንዳሳተመው ነው የራሱ የታቀልህና ኤርሚያስ ይላሉ። እንዴ አንተ ጠዋት ፀሐይን እየሞቅክ እኮ የምታነበው እኮ መጽሐፍ እኮ ነው። እኔ ስጠይቅ ነው እንዴ ገና የመጽሐፉን ህትመት የት እንደታተመ በማን እንደታተመ ለምን እንደታተመ ምናምን ነገር ብሎ የሚል ጥያቄ የምጠይቀኝ? እና ስታሳያቸው ትክክል ያልሆነ ነገር እዚህ ውስጥ በመጽሐፍ ቅዱስ ቦግ አድርገህ ስታሳያቸው አይኔ ራሱ መጽሐፉ ላይ ጥያቄ ያለኝ የት እንደታተመ አላውቅም ይላል። ይኸው ገብረስላሴ ብርሃኑ አክሱም ማተሚያ ቤት የታተመው ይሄ ባለ 78ቱ መጽሐፍት ማለት ነው። እዚህ ገብተሽ ሳሳይሽ እኔ ኤርሚያስ እዚህ መጽሐፍ ላይ ጥያቄ ያለኝ ብለሽ በተይ ጠዋት ጠዋት ፀሐይ እየሞቅሽ እኮ ታነቢው ነበር ለብዙ ዘመን። እስቲ ማዳው ይሄን መጽሐፍ ያነበበ ጥያቄ አለኝ እኔ እዚህ መጽሐፍት ውስጥ በጣም ብዙ ጥያቄ አለኝ። እውነቴን ነው፣ በጣም ብዙ ጥያቄ አለኝ። ማነው እስኪ የሚጠየቅ? ቄስ፣ ምዕመን፣ ዲያቆን፣ መምህር እዚህ ውስጥ ጥያቄ አለኝ። ውዳሴ ማርያም ላይ ጥያቄ አለኝ። ውዳሴ ማርያም ላይ፣ ሕማማተ መስቀል ላይ ጥያቄ አለኝ። ሰሙነ ሕማማት ላይ ጥያቄ አለኝ። ነገረ ማርያም ላይ ጥያቄ አለኝ። ሕማማተ መስቀል ላይ ጥያቄ አለኝ። ከቄስ እስከ ምዕመን እስኪ ማን ነው የሚመልስልኝ? ማን ነው እጁን የሚያወጣ? በቃ እንደዚሁ እንክፋው ማለት ነው። ዘመኑን እንዲሁ እንክፋው ወንድምዬ። እንደ ኒቆዲሞስ ከበስተኋላ ተደብቀ 6500 ሰው ቁጭ ብለህ እየሰማህ እዚህ 660 ከበስተኋላ ግን 6000 ሰው እየሰማህ በቃ እንደዚሁ በድብብቆች ዘመኑን እንጨርሰው። አዩኝ አላዩኝ፣ ቆይ ኤርሚያስ ቤት እዛ ስገባ ያዩኛል፣ ስለዚህ ከበስተኋላ ሆኜ እኔ ብሰማ በምናምን ነገር ብሎ የሚል 6000 ምናምን ሰው ከበስተኋላ ሆነ። ጥያቄ አለን፣ ጥያቄ አለኝ። በቀያዮቹ ሰይጣኖች ተብሎ እንደሚባል ማለት ነው። ማንቸስተርን ቀያዮቹ ሰይጣን ይሉታል፣ ቀይ ማሊያ ስለሚለብሱ ማለት። እኔ በእነዚህ መጽሐፍቶች ላይ ጥያቄ አለኝ። በብራውኑም ላይ ጥያቄ አለኝ። ኤርሚያስ ታዲያ አንተ ጥያቄ በዛብህ እንደሆነ እኛ ምን አገባን? ገብተን ልጠብሰን ነው እንዴ ብለህ ካልክ እንግዲህ ተፋጠን እንውላታለን፣ ተፋጠን እናድራታለን። ኤርሚዮ ሌላ የሚደንቀኝ ነገር አንድ ነገር አለ። እንደሚደንቀኝ እዛ መጽሐፉን ስታሳያቸው ምን እናንተ ራሳችሁ አሳትማችሁት ያመጣችሁት ነው ይላሉ። ኦኬ እስቲ ቆይሽ ይችን ቦታ ምናምን ብለህ ስታሳያቸው ደግሞ ሊያብራሩት ይሞክራሉ። ሲጀምር እኮ አንተን እኮ ከሰዋል፣ አንተን ያሳተምከው ብለው ከዛ ውስጥ ያለውን ደግሞ ሀሳብ አይ ይሄ እኮ ማለት ብሎ ሊያብራራ ገና ሰውየው እኮ ራሱ አንዳንዱ ጭራሽ አንብቦትም አያውቅም መጽሐፉን። ገና እዚህ ነው ያየው፣ ሀሳቡን ራሱ አያውቀውም። ከፍ ብላ አንብበው ይላል፣ ዝቅ ብላ አንብበው። አንድ ቀን አይቶትም አያውቅም። አንድ ቀን አይቶትም አያውቅም። የለም ወደ ታች ብትሄድ የለም ሀሳቡ ስቲል ምንም አይደግፍም። ከዛ አይደግፍም እና አይ ለእግዚአብሔር ምን ይሳነዋል ይልሃል። ከዛ ለእግዚአብሔር ምንም ስለማይሳነው ነው የሚብራራው። ወይ ኦርቶዶክስ አንዱ መልስ እንዳጡ የምታውቅበት ነገር አንዱ ለእግዚአብሔር ምን ይሳነዋል ነው የሚሉ። ኦርቶዶክስ ለእግዚአብሔር ምን ይሳነዋል ብላ ካለች ለተጠየቀችው ጥያቄ መልስ አጣለች ማለት ነው። ለሁሉ ነገር ለእግዚአብሔር ምን ይሳነዋል ይባላል እንዴ? የእነሱን ውሸትን ለማጽደቅ ብሎ ለእግዚአብሔር ምን ይሳነዋል ይላል። እሺ በቃ እንደዚህ ተፋጠን ነው የምናድረው የምንውለው ወገኖች ኦርቶዶክሳውያን እንደምን
አንዱ ከስር ሽንት ቤት ነኝ ጸልይልኝ ይላልና አባ ጊዮርጊስ ዘጋጫን ምክር አትስማ፣ የእሳቸውን ምክር ከሰማ ደግሞ ዋላ እንዳታስደፍነው ከባድ ነውና ከሽንት ቤት ውጣ። ጥሩ አይደለም ወንድማችን። ወደ አባ ጊዮርጊስ ዘጋስጫ ጸልይ። እሱ ሽንት ቤት ውስጥ ሆኖ እንደዚህ እንዳንተ እያማጠ ማርያም 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 ይል ነበር። የተጻፈ ነው እና እዛ እየተጸዳዳ እያለ ማርያም እዛው ከቻለችለት ይላል ታሪኩ። እና መጣችና እንዴት ነው እንደዚህ ባልጸዳ በሆነ ቦታ ሆነህ የምትጠራኝ ብላ ስትለው እመቤቴ ፍቅርሽ ቢጠናብኝ ነው ብሎ አላት። ከዛ በሚቀጥለው ጊዜ በሌላ ጊዜ በፍቅርሽ እንደዚህ ውሳጤ ህሊና የነደወ ልቤ ጤሰ ብለው የሚሏት ነገር አለችና እና እንደዚሁ ፍቅርሽ ጠንቶብኝ በሌላም ጊዜ በምጠራሽ ሰዓት ድንገት እንደዚሁ እየተጸዳዳሁ እያለሁ እንዳልጠራሽና አንቺንም እንዳይሸትሽ እንዳይልሽ እና ለጉሚልኝ ዝጊልኝ ብሎ አላት። እና ያው ጭስ መውጫውን ዘግታለት ሄደች። በረከቷና ክብሯ በኦርቶዶክሳውያን ላይ ድረስና የአባ ጊዮርጊስ ዘጋስጫ የወሎውን ሰውዬ ሁለተኛ እንዳይጸዳዳ አድርጋ መርጋው ሄደች፣ ከድናው ሄደች፣ ደፍናለት ሄደች። ምኑን ካልከኝ ጭስ መውጫው ማለት ነው። የአባታችሁ ጸሎቱን አብራኪው በእናንተ ላይ ይደር። ትናንትና ቴዲ ሲመክር ኦርቶዶክሳውያኖችን ቴዳ እምነት አርነት ያወጣል ምክር እየሰጠ ነበር። ከእንትን ስር ውጡ የኔ ተረጋግቶ መተረክ እንጂ ተረጋግቼ እኮ ነው የምተርከው። ፊት ብሎ አልተቀየረም። ለመድኩ፣ በጣም ታሪኩን ለመድኩት እኮ እንደ አንተ የተረት እኮ እናቴ በሲሚንቶ ነው በምንደ የመረገችለት እዛው ተጠያየቅ። ግን የተጻፈ በስውር ስፌት እንዲሁ ተፋጠን ይሄ ዘመን ያልቃል ማለት ነው። እንዴ ኑ ተጠየቁ እንጂ በመጽሐፍቶቻችሁ ኦርቶዶክሳውያን፣ እንደው ስለ መድኃኒዓለም ኑ ተጠየቁ በመጽሐፍቶቻችሁ፣ በመጽሐፍ ቅዱስ ነው። ይህም እግዚአብሔር ቃል ይኸው፣ በዚህ ተጠየቁ፣ በዚህም ተጠየቁ። ነገረ መስቀሉ ኑ ተጠየቁ። ማታውን ችቦን ታበራይን እንዴ? ለምታነደው ችቦ ታሪካዊ አመጣጡ እናተርክ፣ ተናገር። ቀሲስ የቻሉትን ያህል ችለዋል፣ ተናገሩ። የለም እሺ እሺ እህታችን ቄሶቹ ዝም ሲሉ እህቶች ገቡበት ማለት ነው። እሺ ሜርሲ ወይ ኤርሚ ሰላም ነው? ደህና ነኝ። ከየት ቤተ እምነት ነው? እኔ ከአዲስ አበባ። ቤተ እምነትሽ? ክርስቲያን ነኝ እኮ። ከየት? ከአልወት ቸርች። እሺ ቴንክ ዩ ተባረክ። እህቴ ጸጋ ይብዛልሽ። እሺ ብላክ ሆል አቤት። እንዴት ነህ? አለን። የት ቤተ እምነት ነው ወንድማችን? እኔ እንኳ እምነት የለኝም። እሺ ታብና ኮፕሊንግ ሼር አርግታች። ቴንክ ዩ። መግባቱም አንድ እንትን ነው የሚያስመሰግን ነው። እሺ ናትናኤል ናትናኤል አቤት። ሰላም ነው? እግዚአብሔር ይመስገን። የት ቤተ እምነት ነው ወንድማችን? እኔ ከጎንደር የክርስቶስ ከተማ። ከየት ቤተ እምነት ነው ያልኩ፣ ከተማውን አይደለም። ቴንክ ዩ። ከጎንደር ነው። የክርስቶስ ከተማ ይባላል ቤተክርስቲያናችን።
የማን የኦርቶዶክስ ነው የወንጌላውያን? እሺ እታች ወረድ። ጎንደር የኢትዮጵያ ከተማ እንጂ እኛ የክርስቶስ ከተማ የሚባል ጎንደር አናውቅም። የኢትዮጵያ ከተማ ግን ውቢቱ ጎንደርን እናውቃለን። እሺ ጸጋ ይብዛላችሁ። ሌሎች አላችሁ? ብላክ ሆል በቃ ወረድኩ እኮ ታች። ኮፒ ሊንክ ሼር አድርግ ተባልክ። ቴንክ ዩ ወንድማችን። በዚህ ጉዳይ ላይ ሊናገሩ የሚችሉ ነው እንጂ የፈለግነው እምነት የሌላቸው ሰዎች አይደለም የፈለግነው። እሺ ሊናገሩ የሚችሉ በታሪኩ ላይ ቅድም ቀሲስ በጨዋነት አስረዱን አይደል? ኔትወርካቸው እምቢ ስላለ ልጃቸውም ስላለቀሰ እንጂ ቄሱ ገብተው በትክክል ባስረዱን መሰረት ሊያወራ የሚችል ማለት ነው። እሺ እንኳን ደህና መጣ። ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ግን ምንም ጥያቄ ምናምን ነገር አይደለም። የሆነ ነገር ልጠይቅ ፈልጌ ነው የገባሁት። ለመጠየቅ አይደለም የገባኸው? ልጠይቅ ነው የገባሁት። አሁን ልታወርደኝ እንዳይሆን። ኧረ እኔ አላወርድም። ለእኛ ጥያቄ አለ። በቃ አሁን ልጠይቅ ነው፣ አንድ ጥያቄ ልጠይቅ ነው የገባሁት። አንተ በመጽሐፍ ቅዱስ የምታምን ሰው ነህ አይደል? መጽሐፍ ቅዱስን አምናለሁ ብለህ በራስህ ተማምነህ መመለስ የምትችል ሰው ነህ። ከስድብ ይልቅ ቃሉንና እሺ፣ እናመሰግናለን ስለ ጥያቄ ወንድማችን። ቴንክ ዩ ግሼን። ሰላም ለአንተ ይሁን። ጥሩ ጥያቄ ነው የጠየቀን ወንድማችን። እንዴ ታዲያ ጴንጤ እኮ ሆኜ እኔ ታዲያ ሌላ ምን ላምን ነው? እኔ የማምነው መጽሐፍ ቅዱስን ነው። እሺ ግሼን እንዴት ነህ? እግዚአብሔር ይመስገን። እሺ ቴንክ ዩ። እንኳን ደህና መጣ። ከየት ቤተ እምነት ነው ወንድማችን? ከኢትዮጵያ ኦርቶዶክስ ቤተክርስቲያን። ቴንክ ዩ። እንኳን ደህና መጣ ወንድማችን። እንኳን አደረሰህ። እንኳን አብሮ አደረሰን። ለምኑ ነው ግን እንኳን አደረሰህ እያልኩ? ለመስቀል በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ለተሰቀለበት መስቀል ለምናከብረው እንኳን አብሮ አደረሰን፣ እንኳን አደረሰን። እሺ እኔ እንግዲህ እንኳን አደረሰ ብዬ ስለ የመስቀል በዓል ብላችሁ የምታከብሩት ስላለ ማለት ነው። ይሄ በዓል መቼ ነው መከበር የጀመረው? ጅማሮ በማን የጀመረው? መቼ ነው የተጀመረው? መስቀሉስ ወደ ኢትዮጵያ መጥቷል ተብሎ ይባላል። አይ ቲንክ ግሼን ደብረ ከርቤ መሰለኝ ብሎ የሚለው ስም ከግሼን ነው ከወሎ ከአዲስ አበባ ሁኜ የግሼን ባህል አዲስ አበባ ነው ያለት። ቴንክ ዩ። ስለዚህ ስለ ግሼን ደብረ ከርቤ ስለ ደብሩ በደንብ ታውቃለህ። ታሪካዊ አመጣጡ ስለ ግማደ መስቀሉ ማለት ነው በሚገባ። ቴንክ ዩ። እግዚአብሔር ይስጥልን። አየህ የዛ አካባቢ ሰው ነው ወንድማችን? እንደው የወሎ አካባቢ ሰው ነው? የአዲስ አበባ ልጅ ነኝ፣ ግን ግሼንን ሁል ጊዜ ስለማከብራት። ኦኬ እስኪ ጥቂት ነገር በለን የአመጣጡ ላይ። የመስቀሉ አመጣጥ ከየት ነው የመጣው? እንዴት ነው የመጣው? በማን ነው የመጣው? ለምንድን ነው የመጣው? ሲጀመር እናንተ ለማታምኑት መስቀሉ ምን ይሰራላችኋል? እሱ ታሪኩ ማለት ነው። ለእኔ እኮ ልጠይቅ ነው የገባሁት። ጥያቄ ልጠይቅ ነው እንጂ ምንም ለማያምኑ ክርስቶስን እናመልካለን ለምትሉት የክርስቶስ መስቀል ምንም ለማታውቁ ሰዎች ለእናንተ ምን ነገር ይነገራችኋል? ሲጀመር አምጥተናል ብላችሁታል አይደል? እንደ መስቀሉን ወንድማችን ግሼን አለ አይደል? ሂድ ግሼን ደብረ ከርቤ ሄድና በደንብ ታየዋለህ። አመጣን ተራራው ሲመሰክርለት። ወንድምነት አቤት። እኔ ነኝ አሁን ሪኩዌስት ሁለት። ምክንያቱም እኔ አስገቡኝ ልመልስ ሲል ነበር ኮመንት ጽፎ እንደዚህ ቃል በቃል ማለት ነው። እና አስገቡኝ ልመልስ ሲል የነበረው ማለት ነው። ሲገባ ግን መልስ የለኝም እኔ ልጠይቃችኋለን። በታች ሌላ መልስ በደንብ እዚህ ስትመጣ ሌላ ትናገራለህ። እታች ሆነ የጻፍከው መልሳለሁ አስገቡኝ ያልክ ነገረ መስቀሉ የመጣበትን ግማደ መስቀሉ የመጣበትን ትነግረናለህ ብለን ኮሜንትን አይተን ወንድምነት አስገባህ። ለማያምኑት ሞኝነት ይላል። ሞኝነት ነው ምኑ? መስቀሉን ለማያምኑት ሞኝነት፣ እኛ ግን ድነንበታል እንድንበታልም። የቱ ጋር ነው እንደዛ የሚለው?
ይዣለሁ ብለሃል። እንዲያውን ገድላትን መጽሐፍን እያሳየኝ ያለው ካላነበብከው እንዴት ጠይቀኛል? ሲጀምር የቱ ጋ ነው እንደዛ የሚለው ነው ያልኩህ። አንተ መረጃውን አትነግረኝ? ያዝከው መጽሐፎች ምንም እየደለስክ እየሰረስክ በምጽፈው መጽሐፎችን ያሉት አሳይተኛል እኮ ብዙ ነገር ይዛላ በእጄ ይዣለሁ እያልካል እንዴ? ልደት ቃል መስዬ ነው እንዴ? ግሸን ይቅርታ ኤርሚ መግባት አለብኝ። ግሸን ምን የተጣላው ቀን ነው እባክህ? ቀኑ ነው ወይ ሰዎች ናቸው? ወንድሜ ራስህ ከራስህ ጋር ተጣልተህ ነው እንጂ እንዴት ይጣላል ሰው ከአንተ? እኔ እኮ ያልኩህ አሁን ግሼን ደብረ ከርቤ መስቀሉ ግማደ መስቀሉ መጥቷል አይደል ወንድማችን? እኔ እንኳን ባላምን አሁን እዚህ ጋር 900 ሰው እዚህ ውስጥ ላይ 900 ሰው ይሰማል። ከበስተኋላ 6000 ሰው ይሰማል። ይታይ ኦልሞስት ወደ 6900 ሰው እየሰማ ነው። እኔ እንኳን ባላምን እኔ እንደው ዝም ብሆን ብዬ እንደው የጠየኩ ወይ ለምናምን ለምትለው ብቻ በል። እኔ እንኳን ባላምን እዚህ ከሚሰማ 7000 ሰው ያልተናነሰ ውስጥ አሁን አንተ የምትናገረውን ነገር ሰምቶ ሊያምን የሚችል ሰው አለ። እውቀትን ለምን አትነግረንም አንተ? ተባረክ። ግሸን ስትሄድ እነግርሃለሁ። ስለዚህ ይሄ ህዝብ ሁሉ ይሄን ነገር ለማወቅ ግሸን መሄድ አለበት አይደል? አንተን የሚከተል ሲጀመር እኮ እንደ አንተ አይነት ሰዎች ስለሆኑ ናቸው። አዎ ልክ ነው። እሱ እውነት ብለሃል። እንደኔ አይነት ሰዎች የሚያነቡ የሚመረምሩ የአምላካቸውን እግዚአብሔርን ቃል የሚያውቁ ከተረት የራቁ ወደ ክርስቶስ የተጠጉ እንደኔ አይነት ሰዎች ናቸው እዚህ ያሉት የሚሰሙት። ዚስ ኢዝ ኦርቶዶክስ። ያው በኮሜንት አስገቡኝ መልሳለሁ አለ ገባ እና መለሰ አልመለሰ። አሁን አንገቱ ላይ ይሄንን የሚያክል ፍልጥም ያህል መስቀል አስሮላል። ይሄን ገማደ መስቀሉ ግሸን ነው አሉ ብሎ የሚል ከባልቴቶች ጋር ዝም ብሎ ከበሮ ሲመታ ከኋላ የሚያጨበጭብ ማለት ነው። ገማደ መስቀሉ ግሸን ነው አሉ። በቃ ይሄ ብቻ። ኧረ ዳኒ ግዴላችሁ እስኪ በእውነት ቤካ ዝም ትላላችሁ። ቢል ሰርዘ ደልዘ ሲል ሰርዘ ደልዘ የጻፍከው ሲል በቃ እኔ እዛ ጋር ጨርሻለሁ ለወንድሜ። እሺ አታውቁም ካላችሁ እኮ ኦርቶዶክሳውያን ግቡና አስረዱን። ለማያውቁ እኮ ታሳውቃለህ። በቃ እኮ ይሄ እኮ ነው በጣም እኛ እኮን በቃ እናንተ ለማታምኑት ለማታውቁት ካላችሁ ችግር የለውም እንስማችሁና እስቲ እንመናችሁ። አሳምኑን፣ አሳማኞቹ ነው። እውቀቱ አላችሁ እናንተ ግን ያው ስታወሩ ትጠየቃላችሁ። ስትጠየቁ መልሱልንና በቃ ንገሩን። እሺ እኔ ያስገባኝ ልኬለታለሁ ወንድምነት እኩል አየ ነው ማለት ነው። ኦኬ ወይ ግማደ መስቀሉ ግሼን ነው አሉ። ችኳንታ ተከራይተህ የሸኖና የደብረ ብርሃን ሜዳ የሸዋሮቢት ሜዳ እየወለወለ ፊትህን ትሄዳለህ። ባንዲራ ለጥፈህ ችኳንታ ተከራይተህ ላነግስ ብለህ ትሄዳለህ። አንድ ቀን ግማደ መስቀሉ ብሎ የሚባለው ነገር ታሪኩና ተናገር ተብለህ ስትባል አታውቀውም። ዛሬ ደግሞ ማታ መጥተህ በቃ የደረቀ እንጨት ሰብስበህ ታቃጥላለህ። ያንኑ መስቀል አከብራለሁ ብለህ ትላለህ። ያንኑ መስቀል ደግሞ ታነደዋለህ። ያው መስቀል ደግሞ ያድነኛል ብለህ ትለኛለህ። እኔን ተመታና አንተው ራሱ በእሳት ስታቃጥለው አምሽተህ አመዱን እዚህ ላይ እየተቀባ ደግሞ ትመጣና አይ መስቀል ኃይላችን፣ መስቀል ጽንዕነ፣ መስቀል መድኃኒተ ነፍስነ ትለኛለህ። ትመጣና መስቀል የነፍስ መዳኛ ነው። ዙሩን አከረዋለሁ አልኩ እና ግባና ተጠይቅ። በተለይ ቄሶች፣ ዲያቆናት፣ መምህራን እናበረታታለን። እንደው ስለ መድኃኒዓለም እናበረታታለን። ኑና ተጠይቁ።
ሰግር ለአብ ወወልድ መንፈስ ቅዱስ አሐተ ስግደተ እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴለሱ በአካላት ወይተዋህዱ በመለኮት ሰግር ለእግዝእትነ ማርያም ድንግል ወላዲተ አምላክ ሰግር ለመስቀለ እግዚእነ ኢየሱስ ክርስቶስ ብለህ በምትለው ላይ ኑ ግቡና አውሩ። ምን አለበት? እንዴት ሰው በራሱ ታሪክ እንዴት ያፍራል? ወንድሞቼ እናቶቼ፣ የራስን ታሪክና እንደዚህ ትልቅ ህዝብ ተሰበሰበበት ተናገር ተብሎ ሲባል ገብተው መሳደብ። እኔ ያልተሳደባችሁት የብልግና ስድብ የለም አስጨርሳለሁ ብሎ እየጥልብራለ እና በጨዋነት ደግሞ የሚያወሩ ኦርቶዶክሳውያን አሉ። እነሱን ደግሞ እንቀበላለን ማለት ነው። እሺ ሰርካለም ነው ሰርካለም ማይክሽን ሚዩት አድርገሻል። የብፁዕ አቡነ ማትያስን ፎቶ ያደርግሽው። ይቅርታ፣ ሰላም ናችሁ? ሰላም ዋላችሁ? እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እታችሁ ረጃንቺ መለከትን ቢነፋ አትሰሚም እንኳን የኛን ድምፅ። ኦኬ ኦኬ። በአርስቱ ላይ ልታወሩ የምችሉ ሰዎች ሙሉ አንድ ቁጥር ጽፈሽልኛል ደጋግመሽ እህታችን። ቴንክ ዩ። እሺ ጌት ተዋህዶ ቅድም ገብተ ነበር። አንተ ለምን ትሳደባለህ? ከምትሳደብ ለምን ትክክለኛውን ወንጌልን መነጋገር የምትፈልግ ከሆነ በአግባብ በስርዓት ለምን አታወራ? ምንድን ነው የተሳደብኩት? አንተ መስቀል ጽንነ ምናምን ትላላችሁ ምናምን እንደዚህ መስቀሉን ወታችሁ ታቃጥላላችሁ። አሁን አንተ ህሊና ያውቀዋል፣ በእርግጠኝነት ህሊና ያውቀዋል እንደዚህ አይነት ስራ እንደማይሰራ ህሊና ያውቀዋል። አሁን ዝም ብለህ ገብተህ እንደዚህ አይነት ስድብ ከምትሰዳደብ ይኸውልህ የቡና ጥጥ ወሬ ከምታወራ በአግባብ በስርዓት ለምን አትነጋገርም? ተረጋግታ አውራ። አሁን አንተ በምትናገረው ልክ እኮ ሰው መናገር እንደሚችል ታውቃለህ አይደለ? አሁን እኔን አስወረድከኝ። መጀመሪያ አስወረድከኝ። መጀመሪያ ከምታስወርደኝ በአግባብ በስርዓት መጠየቅ ያለብህን ነገር መጠየቅ። ምን አረገ? ለመመላለስ ከሆነ በትክክል ለመማማር ፈልገህ ከሆነ በአግባብ በስርዓት እንጠያይቅ። ተዋህዶ ምን አረገ እኮ እኛ እንማርበት። አንተም ተረጋጋና ከዛ ኤርሚም ጠይቆ አንተ ቆይ ከእሱ ጋር ነው የማወራው። ይሄ በቃ አበበ የምትባል አቁም። ቆይ አንተ እኔ ከእሱ ጋር አይደለም ተረጋጋና። ለምሳሌ እትዬ ቀለሙ አውራኝ። አሁን አንተ እትዬ ቀለሙ አውራኝ። እንዳታስወርዱት። ኦርቶዶክስ አይ ነው ኦርቶዶክስ ነኝ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ። ይሄ አሁን ወይ ንስሐ አባቱ ወይ እናቱ ሂድና ተሳደብ ብለው የላኩት ሰው ነው። ወይ ንስሐ አባቱ ወይ እናቱ ማለት ነው። ወይ ከወላጆቹ። እኛ ጋር እንደዚህ ብሎ ነገር የለም። ማምለጥ አትችልም። አሁን ከኔ አታመልጥም። እኔ እንደዚህ አይነት አመለካከት የለኝም። ወንድም እስኪ ተረጋጋ። ቆይ ተረጋጋ። መርቀንህ ነው ጠጥተህ ነው ምን ሆነ ነው? ብራዘር በጣም ተክለፈለፍክ፣ በጣም ተክለፈለፍክ። ወይ ከእናቱ ወይ ከሃይማኖቱ የተማረው ነው። ከሃይማኖቱ ይህ እንኳን ብየስል ቤተክርስቲያኒቱን አለ። ወይ ከንስሐ አባቱ ወይ ከእናቱ የተማረው ነው። ንስሐ አባቶቻቸው ቤት ውስጥ ሲመጡ ክፋትን የሚመክሯቸው ሁሉም አይደሉም። ሁሉም እንደዛ አይመክሩም። በጎ እግዚአብሔርን የሚፈሩ ካህናት እንዳሉ አውቃለሁ። እኔ ህሊናዬን የሸጥኩ ሰው አይደለሁኝ። ኦኬ ቅመህ ጨብሰህ በምርቃና ሆነ መተህ እዚህ አታወራም። የምትሳደቡ ምናምን ነገር ብለህ አልከል። እዚህ በብዙ ከ6000 ሰው በላይ እየተከታተለ ነው። እዚህ መናገር ትችላለህ። እስር ቤት መስቀል ኃይልን እያልክ ትሳደባለህ አለኝ። ቤተክርስቲያኒቱ አትልም እንዴ? ነገሩ የት ታውቀዋለህ? አንተ የት ታውቀዋለህ? ጠዋት ተነስቶ በለጮ ነው፣ ማታ ወደ ማታ አካባቢ ላይ ገለምሶ ነው። እዛ ደግሞ ትሄድና ድራፍትን የቀዘቀዘ ማን ያለበው አንድ አንጭ ምናምን ነገር ትላለህ። ማታ ጉባኤ ሄዳ አትማርም። ሰንበት ትምህርት ቤት አትገባም። ቅዳሴ አስቀድስ ተብለህ ስትባል ወገብህ እንደ ርጉዝ ሴት ያምሃል። 2 ሰዓት ተኩል እስከ 3 ሰዓት ባለ ቅዳሴ ለማስቃደስ ወገብህ የከዳህ ትውልድ ማለት ነው። ስለዚህ ቤተክርስቲያኒቱን አታውቅ፣ ቅዳሴ አታውቅ፣ ማታ ማህሌት አትቆም፣ ጠዋት ኪዳን አትሄድ፣ ሰዓታት የለህ፣ ማታ ጉባኤ የለህ፣ ሰንበት ትምህርት ቤት የለህ። አንተ እናቴ እንትን ነው ዛሬ ገብቷል እንዴ ምናምን ነገር ነው። በቃ ያንን ብለህ ሃይማኖቴ የሆነ ነገር ተብለህ ሃይማኖቴ ተነካ ብለህ አይንን አፍጥጠህ በምርቃና ትመጣለህ። ብራዘር እዚህ መተህ የምታወራውን ሰው በመጀመሪያ 2ና 3 ቆም ብለህ ማሰብ አለብን። ኦርቶዶክስ ተዋሕዶ ክርስቲያንን በሚገባ የሚያውቃት ሰው ነው የሚያወራ ጴንጤ ቢሆንም። ስለዚህ ስድብ ብለህ ስትል
ከውዳሴ ማርያም መቅድም ላይ እኮ ነው ያልኩልህ። ነገሩ የታውቀዋለህ አንተ። ሰግድ ለአብ ወወልድ ወመንፈስ ቅዱስ የታውቀዋለህ። የትም አታውቀውም አንተ። እንዴት ታውቀዋለህ ወንድምዬ? እና አንተን በጨብሲና በምርቃን አትምጣ አይደለ ፈልጌ ነው። በሰንበት ትምህርት ቤት ያለፉ ቤተክርስቲያኒቱን ዜማዋን ስርዓቷን የሚያውቁ በዓሉን የሚያውቁ ስለ በዓሉ ታሪካዊ ዳራ ወይ ያነበቡ ወይ ደግሞ ከአባቶች የተማሩ መተው ይናገሩ። አሁን ቅድም ቀሲስ ገብተው በደንብ ተናገሩ። ኔትወርኩን ቢያላቸው እንጂ እሳቸውን ታሪኩን ቤተክርስቲያኒቱ ላይ እንደተጻፈው ግማሹን ነግረዋቸዋል፣ ግማሹን አልነገሯቸውም። በትክክል ግን የተናገሩት በትክክል የማውቀውን ታሪክ ነው። እኔም ራሱ በኦርቶዶክስ በነበርኩበት ሰዓት ላይ የተማርኩት እና የሚያነበብኩት ይኸው መረጃው መጽሐፍ እዚህ እጄ ላይ ያለ ማለት ነው። እዚህ ቤት ተናገሩ እውነቱን ኤርሚያስ ጋር ስትመጣ ቆም ብለህ ማሰብ አለብህ። በኦርቶዶክሳዊ ወጣትና ሽማግሌ ምን ቄስ ማለት ነው። ቆም ብለህ ማሰብ አለብህ። እዚህ ቤት መጣ እንደፈለግ ተንደፋድፈህ የምትሄድበት ቤት አይደለም። ተናገር እውነቱን ብዬ ታፔላ ጽፌ በኦርቶዶክስ ላይ ውሸት የምናገርበት፣ በአይሁድ ላይ ውሸት የምናገርበት፣ በጴንጤ በካቶሊክ ላይ ውሸት የምናገርበት አንዳችም ነገር የለም አልኩ። እያየኝ ነው የማወራው። አንዳች እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ይላል። እግዚአብሔርን መፍራት ስላለኝ አይደለም በቤተክርስቲያን ላይ በግለሰብ ላይ እንኳን ያልተጻፈ አልናገርም። በተጻፈ ግን ጠይቃለሁ። አይ አልገባህም ኤርሚያስ፣ አንተ ስተረጉም በእኛ ተረጓጉም አልተረጉምኩም ብለህ ካልከኝ ናና ተርጉምልኝና እኔ ደግሞ ልረዳ። አማርኛ መፍቼም አማርኛ አፍ መፍቻ ቋንቋዬ ነው። ቢሆንም ግን አማርኛን ማላቅበት ቦታ ካለ ገብቶ ማስረዳት። አትንተፋተፍ። ግራሶ ያለቀበት መኪና ይመስል ዝም ብላ አትጩህ። ያለ እውቀት መጣ ማለት ነው። በእውቀት የሚያወሩ ኦርቶዶክስ ልክ አሁን ቀሲስ ቅድም ሲያወሩ ታሪኩን ስለማቀው ሌሎች ከታች እንደውም አስቆማቸው ብለው ሲሉ ኖ አላስቆምም አልኳቸው። ምክንያቱም ኑ ታሪኩን ንገሩን ብለን ካህን መጥቶ ሲናገር ዝም በሉ አይባልም። ታሪኩን ይጨርሱ። ከጨርሱ በኋላ በታሪኩ ላይ ጥያቄ እንጠይቃለን። ስንጠይቅ ግን በጣም የሚያሳዝነው የኢትዮጵያ ኔትወርክ እሳቸው ሲናገሩ ታሪኩን ሲተርኩት ጭጭ ብሎ ቀጥታ ነው ያስጨርሳቸው። ጥያቄ ልጀምር ብዬ ስል ጥያቄው ላይ ግግም አይደለም ኔትወርኩ። የኢትዮጵያ ሰይጣኖች አይህ ኔትወርኩን የሚይዙት ጥያቄና መልስ ላይ ነው ወይስ ራሱ ኔትወርኩ ራሱን በራሱ የሚይዘው ብለን እንጠርጠር። በማን ነው የምናሳብበው? ቶ በቃ ያው ሄዱ ማለት ነው። ካሁኑ ያንን ሁሉ አወሩ። ጥያቄ ልጠይቅ ስል ንጉሱ ቆስጠንጢኖስ ተጠምቋል አሉ። የንጉሱ ቆስጠንጢኖስ መጠመቅ በማን እንደሆነ አይታወቅም። ንጉሱን ቁንስጣ የተባለውን የንግስት ሌኒን ባል ያጠመቀችው ሴቲቱ ናት። ያውም በውሃና በጡቷ ወተት በጡቷ ደም። ጡቷን በጥታ ይላል። በጥታ ማለት ቀዳ ሰንጥቃ ደሙን የጡቷን አወጣችና ውሃ ውስጥ ጨመረችው። ከዛስ ባሏ ቁንስጣ የተባለው አረማዊ ሰው ነበረ። አጠመቀችዋ። በደሜ በተቀላቀለ ውሃ ተጠመቅ ብላ አለችው። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሴቶች ያጠምቃሉ ማለት ነው። ስትጠመቅ ደግሞ በውሃ ብቻ አይደለም በሰውም ደም ጭምር ትጠመቃለህ። ማን ነው ብሎ የሚለው? ደብረ ሊባኖስ አንድነት ገዳም የታተመ ድርሳነ መስቀል። ተናገር እውነቱን። ፊት አትቆሙም ብዬ ስልህ በመረጃ ነው፣ በእውነት ነው ብዬ የምልህ። የአብርሃም አምላክ ይፋረደኝ አልኩ። የራስህ መረጃ አናትን ይመታል። እዛ ይሄ መጽሐፍ እንደታተመ አላቅም። ኤርሚያስ እንግዲህ ማንም ጴንጤውም እግሩን ጨምርበታል፣ እስላሙም እግሩን ጨምርበታል ብልት አንተ የማንጎፈሬ ታበጠራለህ። የኦርቶዶክሱ ምዕመን ካህናቱና ሊቃውንቱ ጳጳሳቱ ምን ይሰራሉ? ከላይ ህዝቡ ሊጠብቁ ቤተክርስቲያኒቱ ሊጠብቁ አይደል የተቀመጡት? ታዲያ እንዴት ነው በኦርቶዶክስ ተዋሕዶ ቤተክርስቲያን ስም ጴንጤ መጽሐፍ አሳተምብን ብለህ ካልክ እንዴት ያሳትምብሃል? በደብረ ሊባኖስ ገዳ እስላሙ አሳተም፣ እስላም አስገባብኝ፣ ጴንጤ አስገባብኝ፣ ካቶሊክ ነች አስገባችብኝ። በኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ ዲያቆን ሆኜ ስላደግኩኝ ስለቀደስኩበት ቤተክርስቲያን እማቀዋለን። 3 በሮች አሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን አሰራር። የሰሜን በር የወንዶች፣ የደቡብ በር የሴቶች፣ የምስራቅ በር የእኛ የካህናት መግቢያ አለ። የምዕራብ በር የሚባል በኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ውስጥ አይታወቅም። 4 ኪሎ ቅድስት ሥላሴ ቤተክርስቲያን የምዕራብ በር አለ የለውም?
አለው። ቦሌ መድኃኔዓለም ወደ ካልዲስ የሚመለከተው የምዕራብ በር አለ የለውም? ወደ አደባባይ ወደ ካልዲስ ጋር ወዳለው ካልዲስ ካፌ ወዳለበት አለው። የምዕራብ በር ማለት ነው። ማን ያሰራተው? ካቶሊክ አስገብተው እናንተ የማን ጎፈሬ ታበጥራላችሁ? መጽሐፍ ተጽፎ ስተታችሁ ሲገኝ ጴንጤን ያስገባብን ምዕራብ በር ሰርተ ምዕራባውያን ናቸው ካቶሊክ ነች። እናንተ ምን ታደርጋላችሁ? በእርግጥ አባቶቻችሁ አስማትና ድግምት፣ ጥንቆላ፣ መስተፋቀር፣ አይመረዋ አይመርኩኪ እያሉ ሲተበትቡን የተገኙት ለምን እንዴት ነው የማትጠይቁት? አንተ ምእመኑ ለምን አትጠይቅም? ሁሉ ቀን በካቶሊክ አሳቦ ሁሉ ቀን የሆነ መጽሐፍ ሲገኝ ጴንጤዎች ሙሉ ወንጌል መሰረተ ክርስቶስ የጴንጤ እጃቸውና እግራቸው ጥፍራቸው ረጅም ነው ብለህ ትላለህ። እንዴት ሲያስቡብህ ዝም ብለህ ታለህ? አንተ ሱዳንና አርጀንቲና ተገናኝተው እግር ኳስ የሚጫወቱ ይመስል ማለት ነው። ቶ ለምን እዛ ላቲን ሄድክ ኤርሚያስ? ሱዳን እኮ ከኢትዮጵያ ጋር ኮታ 9 እኮ አስገብተውብን ይሄዱ ነበር። እኛ ቁጭ ብለን ድራፍት እየጠጣን ማለት ነው። ኢትዮጵያ የደብረ ብርሃን አረቄና የደንበጫ አረቄ እየጠጣ የኛ ወጣት ማለት ነው። የኔ ትውልድ እየመጡ አስገብተውብን ይሄዳሉ። ከዛ ማን ነው የተከላካዩ ይሄ ሽባ ሰውዬ ብለን እንሳደባለን። እኛ የእሱ ጥፋት ነው ስልህ እያል ማለት ነው። ክትክት ከስቴዲየም ጀርባ ሱዳን እኮ 9 አስገብታብን ትሄዳለች። እና በማንም ታሳብበው ሱዳን 9 ጅቡቲ 9 አስገብታብን እኮ አሁን እንግዲህ ነቅተን እንደሆነ አይደል ነው። አንዳንዴ ሲመጣብን ደግሞ ዋሊያዎቹ እንደተብሎ እንደሚባል እውነት ነው። አራስ ነብር ይሆናል። ግብፅን ራሱ ወጥሮ ይዞ አንድ ጊዜ አይታል። ግን ይሄ በአመት ስንት ጊዜ እንደ መስቀል ወፍ ነው እጣ ከደረሰን በ6 ዓመት አንዴ 3 ካስገባን ማለት ነው። እና ምን ይኸውልህ በኳሳችን እንደዚህ ስንቀጠቀጥ እንደዚህ ስንቀጠቀጥ የተከላካዩ ጥፋት ነው ኤርሚያስ። ያን ሰውዬ ከቡና መምረጥ አልነበረባቸውም። ያስቢዮስ እግሩ ዞር ያለው ሰውዬ ከጊዮርጊስ ማስገባት አልነበረባቸውም እያል ሽንፈታችንን ላለማመን ምክንያት እንደረድራለን። ኦርቶዶክስ ጥፋትሽን ላለማመን ምክንያት አደርድሪ። ይህን መጽሐፍ ጴንጤ ቁጭ ብሎ የእናንተ መጽሐፍ የሚያተምበት አንዳች ምክንያት የለውም። አንዳች ካለ በመረጃ ካገኛችሁት ያንን ጴንጤ እኔ ራሴ ይቃወመዋል። ያን ቸርች ራሱን ይቃወመዋል። እንዲህ የሚያደርጋለ ነውረኛ ቸርች ነው ማለት ነው። ሲጀምር አያደርጉም። ጴንጤ ስለሆንኩ ራሴ ከቨር እያደረኩ አይደለም። አናደርግም። ተደርጎ ግን ከተገኘ በትክክለኛ በመረጃ መሰረተ ክርስቶስ እንደዚህ አድርጋለች ብለህ ካልክ ካመጣ መድኃኔዓለም ይፋረደኛል እኮ መሰረተ ክርስቶስን እቃወማታለሁ። መጽሐፋችሁ ተጽፎ የራሳችሁ ሲነበብ ጴንጤዎቹ እጃቸው እግራቸው ረጅም ነው። ኤርሚያስ ስንት ነገር እኮ መሰለ በዚህ ዘመን በእኛ ስም የሚጻፈው ይላል። አትጠብቅም እንደ አንተ ቤትህን? እኔ ሚስት አለኝ፣ ልጆች አሉን። ልጆቼና ሚስቴን የሆነ ሰው መጥቶ ቤቴን ላምስ ብሎ ቤቱ ቢታመስ ማን ነው ተጠያቂ? ነምበር 1 ኤርሚያስ ነው። ምክንያቱስ የልጆቼም የሚስቴም አስተዳዳሪ እኔ ነኝ። እዚህ ቤት ውስጥ ራስ ያደረገ የመጽሐፍ ቅዱስ እግዚአብሔር ለቤቱ ራስ ያደረገኝ ሚስቴን የሰጠው ለእኔ ነው። ሚስቴ በእኔ ስልጣን ስር ናት። ገልጽ አይደለም እንዴ? ልጆቼ ደግሞ በእናታቸውና በእኔ ስልጣን ስር ነው ያሉት። ስለዚህ ቤቴን የሆነ ወጠብሻ ጎረምሳ መጥቶ ላምሰው ብሎ ቢል ስርዓት ያዝ ይባላል። ዳር ነው ማስይዘው ስል መድኃኔዓለም ምስክሬ ስርዓት ያዝ ይባላል። ግን እኔ ቤት እንደዛ ሆኖ ቢገኝ እና ኤርሚያስም ደብተር እንትኖች አስገብተውብኝ እንትና ወጥቶብኝ ሰበብ አታብዛ። ምን ያደርጋል ኤርሚያስ? ቤቱን የማይጠብቅ ከሆነ ቤቱን የማይጠብቅ ወንድ ምን ያደርጋል? ሚስቱና ልጆቹን የማያስተዳድር ወንድ ምን ያደርጋል? ዝም ብሎ ጎፈሬ ሆነ እንደ ዝንጀሮ ግመሬ አበጥሮ ምን ያደርጋል? ይሄ እህል ጨራሽ ወንድ ማለት ነው። ምን ያደርጋል? ስለዚህ ኃላፊነት አለብኝ ማለት ነው። እኔ ቤት ውስጥ ለሚደረገው ነገር እኔ ነኝ ኃላፊነት ያለብኝ። በኦርቶዶክስ ቤተክርስቲያን ስለሚደረግ ነገር ኦርቶዶክስ ቤተክርስቲያን መሪዎች ናቸው ኃላፊነት ያለባቸው። በጴንጤ ውስጥ ላለ ነገር የጴንጤ መሪዎች ፓስተሮቻችንና አገልጋዮች ነው ኃላፊነት ያለብን። አታምታታም ስል ብራዘር አታምታታም። ካቶሊክ አስገባችብኝ ጴንጤ ወጣብኝ ምናምን ነገር የሚባል ነገር የለም። ምን ታደርጋለህ አንተ? ካህናቱ እንኳን ካልጠብቁ አንተ ቤተክርስቲያን አትጠብቅም እንዴ? ከየት ነው የመጣው ግማደ መስቀሉ? ተፋጠን እንውላታለን እናድራታለን። እንግዲህ እስቲ ይሄ ሳምንት
ተፋጠን እንውላለን እናድራለን። ወንድምነት ቤት የምትከፍቱ ከሆነ ቤካ ሌላ ርዕስት ይዘህ ብትገባ መድኃኒዓለም ይፋረደኝ። ከአንተ ጋር ነው ጦርነቱን የሚጀምረው። ዳንዬ ይሄን ሳምንት ሌላ ርዕስት ይዛችሁ እንዳትገቡ። ይሄን ርዕስት ያዙ። በጣም ብዙ ማወራዋለኝ። በጣም ብዙ የማወራው አለኝ። መጽሐፉን አለፍ አለፍ ብዬ አይቼዋለሁ አይደለም ብዬ የምልህ ሙሉ ነው ጠርጌ ያነበብኩትኝ። ጠርጌ በመደዳ እና ብዙ ማወራው አለኝ። ብዙ እንዲህ ናትና እሺ እስኪ እንጠብቅ። አብርሃም እንግዳ ይመጣል ብሎ ሲጠብቅ ነበር ይላል የውዳሴ ማርያም አንድምታ ትርጓሜ ላይ። እሺ ስንቄ ነው ሰኒ ነኝ። ሰኒ እሺ፣ እንዴት ነሽ? እንዴት ናችሁ? ሰላም ብያለሁ። ደህና ነን እግዚአብሔር ይመስገን። ከየት ቤተ እምነት ነው ወጣችሁ? እኔ ብዙም ስለ ሃይማኖት ብዙም ለመከራከር አይደለም፣ ግን አንድ ጥያቄ ብቻ ለመጠየቅ እና እወጣለሁኝ። ከዛም በኋላ ትመልስልኛለህ ማለት ነው። ከየት ቤተ እምነት ነው እንትዬ? እኔ ከኦርቶዶክስ። እሺ አርስቱን ሰምተሻል? አርስቱን ሰምቼዋለሁኝ፣ ግን ከይቅርታ ጋር እኔ ሁል ጊዜ ማለት እኔም በፊት ፕሮቴስታንት ነበርኩኝና ግን ሁሌ ውስጤ ጥያቄ ስላለ እችን ጥያቄ እንድትመልስልኝ ማለት የምጠይቀው ሰው ስላጣሁኝ ነው። እንደ አጋጣሚ ስገባ ስላየሁና ብዙም ጊዜ ኦርቶዶክስ አይደለሽም እንዴ? ኦርቶዶክስ ቄሶች ምን ይሰራሉ? እንዴት ነው የምትጠይቂው? ሰው ያጣሽው ንስሐ አባት የሉሽም? ቄሶች ነው አንተን ነው መጠየቅ። ከፕሮቴስታንት ነው መጠየቅ የምፈልገው እኔ። ለምን ከእናንተ ነው መልስ ያለው? ለምን ከፕሮቴስታንት ሳትወጪ የት ቤተክርስቲያን ነበርሽ? ፕሮቴስታንት አማኑኤል። አማኑኤል የት ሆስፒታል ነው ወይስ? አይደለም፣ አርሲኔጌሌ አማኑኤል ቸርች እዛ ነበርኩኝ እኔ። ማን ነበር ፓስተራችሁ? ሰንዬ እሱን ተወው፣ ችግር የለም። እሱን ዝርዝር ውስጥ መግባት አልፈልግም። እንግዲህ የአርሲኔጌሌ ሰዎች አይጠፉም። እዚህ ከሚሰማ ስንት ሺህ ህዝብ መካከል አይጠፋም። ማን ነበር ፓስተራችሁ? ወደ ምን ጥያቄ ልግባ? አይ ማን ነበር ፓስተራችሁ ነው ያልኩሽ። ከዛ ጥያቄን ጠይቃለሽ። ፓስተር አበበ ታውቃቸዋለህ? አበበ ማን ይባሉት? የአባት ስሙን እንግዲህ አላ ከዛ ነው ጌታን የተቀበልሽው? የአባቱን ስም አላውቅም። እዛ ነው ወይ ጌታ? የአባቱን ስም አላውቅም፣ ግን አበበ እንደሚባል አውቃለሁ። የጠየቁት እዛ ነው ጌታን የተቀበልሽው? ኦኬ ቴንክ ዩ። የውሃ ጥምቀት ተጠምቀሻል? እዛ ተምረሽ? ጨርሻለሁ ሁሉ ነገር። ኦኬ። በኢየሱስ ክርስቶስ ነው አይደል ያጠመቁሽ? ጥያቄን ጠይቅ። ያው ትጠይቃለሽ። በኢየሱስ ክርስቶስ ነው አይደል ያጠመቁሽ? አማኑኤል ቤተክርስቲያን ያው በኢየሱስ ክርስቶስም ስለምታጠምቅ አዎ ያሽ ማለት ነው። እኔ እውነትን ነው የምናገረውኝ እኮ በኢየሱስ ክርስቶስ ስም ብላችሁ ታጠምቁናላችሁ። ተጠምቀናል፣ አምነናል። ቆይ አዳምጠኝ። ግን በውስጡ ብዙ ነገሮች ስላሉ አልተረዳሁም። ማለት ጥያቄን መልስልኝ። መጀመሪያ ልመልስ። ታወራ አታውሪ ያልኩሽ ታወሪያለሽ። ቴንክ ዩ። ኦኬ ምን አልሽን? አማኑኤል ህብረት ቤተክርስቲያን ነበርኩኝ ያለሁት አርሲ ያልሽኝ። ኦኬ ፓስተር አበበ ናቸው። በምንድን ነው ያጠመቁሽ ብዬ ስልሽ በኢየሱስ ክርስቶስ ስም ነው አይደል ያጠመቁሽ ብዬ ስልሽ አዎ አልሽ። እንዴ እኔ ያየሁትን ነው የማወራው። ምክንያቱም የሰማሁትን ያየሁትን ነው የምነግርህ። ውሸት ለምንድን ነው? ውሸት ለምን አወራለሁ? ቤተክርስቲያን ግን አልኩህ እኮ በኢየሱስ ክርስቶስ ስም ተባለ እንጂ ስሙን ነው እየተጠራኝ ያለው እንጂ የኢየሱስን ክርስቶስን ህይወት ባህሪ እየተኖረ አይደለም ነው።
ቃሉን ተግባራዊ እያደረጉ አይደለም። ለዛ ነው እኔ መልስ ስላጣሁኝ እኔ መጀመሪያም አለማወቄ እኔ ኦርቶዶክስ ነኝ በፊት ግን አለማወቄ ነው እዛ ውስጥ የገባሁት እና እግዚአብሔር ይመስገን ተመልሻለሁ። ግን እኔ ሁል ጊዜ ማለት ነው ላውራ እኔም ዝም ያልኩት ጥያቄ ጠይቄ ልውጣ። እኔ ብዙ ይልክ እኔ ጥያቄ ጠይቄ ልውጣ። እኔ ስለ ሃይማኖት መከራከርም ስለማልፈልግ እኔ ቤት እኔ ላውራ አንቺን ጠይቀሽ አሁን እኔም ስለ ነው እሱ ልክ ነህ እኮ አንዴ እድል ስጠኝና እወጣለሁኝ። እኔ ይኸው እያወራሽ እኔ መቼ ውጭ አልኩሽ? እኔም ላውራና ከዛ ደግሞ አንቺም ደግሞ ጥያቄውን ጠይቂያለሽ ማለት ነው እኮ ጠይቀሃለሁ። ግን እኔ መጨረሻ ቻንስ ስጠኝ እባክህ ስለፈጣሪ ወደክ ሲጀመር ይኸውላችሁ ሰናይት የተባለችዋ እህት ትዋሻለች። ኖ እኔ እየዋሸሁ አይደለም፣ በእውነት ነው የምልህ። በደንብ እንዳዋሸሽ እንዳወራሽ እንኳን እኔው በቤቴ አስገብቼሽ ስንት ሺህ ሰው ለምን እንደሆነ ታውቃለህ? ይኸውልህ ማለት እምነት ሃይማኖት በጣም ሴንሲቲቭ ስለሆነ ነው። እኔ መነካካት ስለማልፈልግ ነው። እየሆነ ያለው ነገር ብዙም ደስ ስላላለኝ ነው። ተረጋጊ ታለምዬ። ሴት ልጅ ስትረጋጋ ነው ደስ የሚለው እና እሱ በቤቱ እየለመነሽ አንቺ በጣም አስቸገርሽና እኔ እኮ አይደል እንዲለምን አይደለም በእውነት ለምልክ እንዲለምነኝ ሳይሆን ጥያቄ አለኝ። እሱ እኮ አጠይቂ ባላለሽ አጠይቅኝም አላለሽም ብሎሻል እንዴ? ብዙ መሄድ አልፈልግም ያን ነው። ኧረ በኢየሱስ ስም ኧረ ተረጋጊ። እኔ ሴት ልጅ ስትረጋጋ ነው ደስ የሚለው፣ የሚያምረውም እንደዚሁ እኛ የምናውቀው እንደዛ ነው። ስትረጋጋ ስታደምጥ ነው እኛ የምናውቀው። ስለዚህ ምን ታደርጊያለሽ መሰለሽ? አሁን አንቺ ቀስ ብለሽ ተረጋግተሽ እሱ ሚሊሽን ሰሩ ከዛ ደግሞ ጥያቄ ካልሽ ደግሞ መጨረሻ ላይ የፈለግሽውን ጥያቄ ጠይቂ፣ ችግር የለውም። እኔ ደግሞ መጨረሻ ላይ ለአንቺ ጥያቄ ይኖረኛል ማለት ነው። ስለዚህ ኤርሚ ሲያወራ እየጠበቅሽው እያደመጥሽው አውሪ ተረጋግተሽ። እሺ ተባረኪ። እሺ ቴንኪው እህታችን ሰኒ። አንደኛ አርሲ ውስጥ አማኑኤል ህብረት ቤተክርስቲያን ነበርኩ ብለሻልሽ። ኦኬ እና ተምረሽ መሰረታዊ ክርስትና ትምህርት ተምረሽ ተጠመቅሽ ወይ ብዬ ስልሽ እንግዲህ አማኑኤል ህብረት ስትይ የኔዋን ነው የምጠሪው። የኔ ማለት እኔ ጴንጤ ስለሆንኩኝ የኔን ቸርች ነው የምጠሪው። ኦኬ ስለዚህ በአማኑኤል ህብረት ቤተክርስቲያን ውስጥ ተምረሽ ተጠምቀሻል ብዬ ስልሽ አዎ አልሽኝ። በማን ስም ነው ያጠመቁሽ? ያው አማኑኤል በኢየሱስ ክርስቶስ ስም አይደለም ወይ የምታጠምቀው ብዬ ስልሽ አዎ አልሽኝ አይደል? ያ ስለዚህ አሁን እኔ ልራራልሽ እህት ስለሆንሽ ማለት ነው፣ ኢትዮጵያዊ እህታችን ስለሆንሽ፣ ኦርቶዶክሳዊ እህት ስለሆንሽ ትልቅ ውሸት ዋሽተሻል እዚህ ጋር ማለት ነው። እንዴት? ለምን በይ የአማኑኤል ህብረት ቤተክርስቲያን በኢየሱስ ስም አታጠምቅም። እኛ ጴንጤዎች በኢየሱስ ክርስቶስ ስም አናጠምቅም። የምናጠምቀው በአብ በወልድ በመንፈስ ቅዱስ ስም ነው የምናጠምቀው። አለቅ። እኛ ጴንጤዎች ስለሆነ ተጠማቂው ሰውዬ የኢየሱስን ስም እየጠራ አጥማቂዋ ቸርችና አጥማቂው ግን ፓስተር አገልጋይ የምናጠምቀው በአብ በወልድ እና በመንፈስ ቅዱስ አንድ አምላክ ስም ነው። ስለዚህ አማኑኤል ቤተክርስቲያን እንደዚህ አይነት ልምምድ እኛ ጴንጤዎች አጠቃላይ አማኑኤል በይ ሙሉ ወንጌል መሰረት ክርስቶስ በይ ማንም እንዲህ አይነት ልምምድ የለንም። ቴንኪው እህታችን እንወድሻለን። ስለዚህ አማኑኤል ህብረት ቤተክርስቲያን ምን ያህል ጊዜ ቆየሽ? እንደው ለምሳሌ ከዛ ወደ ጥያቄሽ ትሄጃለሽ። ምን ያህል ጊዜ ቆየሽ በአማኑኤል ህብረት ቤተክርስቲያን? እኔ ማለት ብዙ አልቆየም። ማለት ስደት ላይ ነበርኩኝ እንደ አጋጣሚ ያው ለእንትን ቢያንስ ወደ 4 ዓመት ምናምን። 4 ዓመት በስደት ምድር ሆነሽ ነው 4 ዓመት ወይስ እዛው በቸርች ውስጥ? እዛው ቸርች ውስጥ 4 ዓመት አገልግሎት ታገለግይ ነበር? አዎ እሄዳለሁ። እኔ እካፈላለሁ አገልግሎት። ለምሳሌ እንደዚህ ዝማሬ ውስጥ ወይ ጸሎት ውስጥ እንደዚህ የት ሀገር ነበረ? በስደት ላይ ብለሽ የት ሀገር ነበር የነበርሽው? እኔ ዱባይ። ዱባይ ስንት ዓመት ቆየሽ? ዱባይ 4 ዓመት። ቸርች ውስጥ ስንት ዓመት ቆየሽ? ያው በቃ 4 ዓመት ቆየ። ያው ተመልሼ ወደ ስደት መጣሁ። ኖ
ቸርች ውስጥ እዛው አርሲ እያለሽ ስንት ዓመት ቆየሽ? 4 ዓመት። 4 ዓመት ከቆየሽ በኋላ ነው ወደ ዱባይ የመጣሽው? ተመልሼ የመጣሁ። ኦኬ። ከዛ በፊት የኦርቶዶክስ እምነት ተከታይ ነበርሽ አይደል ሰንዬ? ሁሉም ቤተሰቦቼ ምንም ሁሉም ኦርቶዶክስ ናቸው። ግን እኔ በፊት ውስጤ ስለነበር ማለት ምን አይተሽ ምን ሰምተሽ ወደ ጴንጤ ወደ እኛ ጋር መጣሽ? ወደ አማኑኤል ህብረት? እኔ እውነት ለመናገር ያኔ ማለት ውስጤ እንዲህ ይስበኝ ነበረ። እውነት እናውራ እና እኔ በድሮ ነው። አሁን ባለውን ላይ አልነግርህም። ምክንያቱም አሁን ላይ የመከባበሩ ነገር የለም። የምታየው ነገር በጣም ያስፈራል። ማለት ሰው በሰው አንቺ ጌታን በተቀበልሽበት ጊዜ እኔ ጌታን በምቀበልበት ሰዓት የሆነች ልጅ እኛ ቤት የምናከራየው ነበር እና ተከራይታ እንዲህ ነው እኛ ጋር የነበረችው እና ሁሉ ጊዜ በጣም ትጸልያለች። ፈራ እግዚአብሔር ውስጧ አለ እና የሆነ ሰዓት ላይ ውጪ ከሰው ጋር ስትደባደብ አያት እና ማለት እሷ አይደለች የምትደባደበው፣ ሰዎች ይመቷታል። እና እኔ እግዚአብሔር ቃል ያስተማረኝ ቀኝን ሲመቱ ግራን ስጥ ነው እያለች ግራዋን እየሰጠች እንጂ ሲመቷት እየደጋገሙ ሲመቷት አያለው። አንዴ ቆይ እሺ ኦኬ። እሷ እስክትመለስ ድረስ ማለት ነው። እሷ እስክትመለስ ድረስ እሺ ተመለሽ። እሺ ተመልሻለሁ። እና ግራን ሲመቱ ቀኝን ስጥ የሚል አምላክ ነው ያለኝ ብላ ራሷን በራሷ እንዲህ ሲመቷት ዝቅ ብላ ስትመታ የሆኛል። እንዲህ በቃ በእሷ ተሳብኩኝ። በቃ እኔ የማውቀው ፕሮቴስታንት ያ ፕሮቴስታንት ነው። ሲገፋ ዝም የሚል ያልፋል ነገር በቃ ምን ልበልህ ጥሩ ነገር ነው ማየው። እና ከጊዜ በኋላ እኔ ውስጥ ገብቼ ደግሞ ሳየው ካለው ነገር ላይ ደግሞ ሌላ የሆነ እየተቀየረ ያ የድሮ ፕሮቴስታንት አይነት ምን አየሽ? እኔ እፈቅድልሻለሁ፣ የቤተክርስቲያን አገልጋይ ነኝ። አማኑኤል ህብረት ቤተክርስቲያን ባትወክለኝም ግን እኔ ይኸው በዓለም አቀፍ እየሰሙ አማኑኤል ላይ ሳይሆን እኔ እዛ ውስጥ እኛ ጋር እኛ ጋር ጴንጤዎቹ ጋር ከገባሽ በኋላ ምን አየሽ? ያየሽውን ነገር የተጻፈ ካለ በጽሁፍ በአይንሽ ያየሽው ካለ በአይንሽ በእግዚአብሔር ፊት እግዚአብሔር እፈራለሁ ብለሽ ስላልሽ ተናገሪ። አማኑኤል ቤተክርስቲያን ውስጥ ገብተሽ ያየሽው ነውር ካለ ግለጩ አደባባይ ላይ። ይኸው እኔ ፈቅጄልሽ። እኔ ውስጥ ምንም ነውር ያየሁበት ነገር የለም። በጣም ትልልቅ ሰዎች ጋር ማውቃቸው ማከብራቸው የሚወዱኝ ሁሉም ነው። ተከባብረን ነው እኔም ወደዚህ የመጣሁትኝ እና የሆነ እኔ አሁን ላይ ቸርች ስትገቢ ምንም ነገር ያየሽው ስህተት የለም። ምንም ያየሽው ስህተት ከሌለ ታዲያ ለምን ከጌታ ቤት ወጣሽ እና ሄድሽ? ከጌታ ቤት ኦኬ የወጣሁት ወልጄ እንዳጋጣሚ እኔ እንትን አልኩኝ ተኛውኝ እና የሆነ አለ አይደል አንዳንድ ጊዜ የሆነ ሀብታም ስትሆን የሆነ ነገር ሲኖርህ ነው ብዙ ጊዜ ሰዎች ቼክ የሚያደርጉክ ገብቷል። ግን ደግሞ በዚህኛው ደግሞ ስትሄድ እነኚህ ምንድነው የምትሉት ነገር አለ። ሰኔ በቃ ታዩ እህቴ እንወድሻለን። ከእግዚአብሔር ጥያቄን ብቻ መልስልሽ ጠይቅና ማጠቃለያ ተጠይቂያለሽ። ከአማኑኤል ህብረት ቤተክርስቲያን አንቺን ከቸርች እንድትርቂ ሊያደርግሽ የሚችል ይኸው ተናገሪ ብዬሽ ነበር። ምንም ነገር ያየሽው ነገር የለም ማለት አንቺ ከቸርች ከክርስቶስ ማህበረሰብ እንድትነጠይ ሊያደርግሽ የሚችል ነገር ምንም ነገር የለም። ኦኬ ካለም ግን ይሁን ኦኬ እሺ ችግር የለውም። ግን እኔ አሁን ማለት ነው አሁን ላይ እኔ አንድ ብቻ ነገር መናገር የምፈልገው አሁን ላይ አይደለም የወጣሽበት ምክንያት አለ ከቸርች ከአማኑኤል ህብረት ቤተክርስቲያን በጌታ ከሚያምኑ ወንድሞቻችንና ከእህቶቻችን ከዛ ቸርች ከዛ ህብረት ከክርስቶስ ማህበረሰብ የጎደልሽበት ያየሽው ነውር የሆነ ነገር ካለ ቸርች ውስጥ ስትገቢ ቅድም ያየሽው ነገር አለ ቢስልሽ ኧረ የለም እኔ ትልልቅ ሰዎች ናቸው ያሉት አልሽኝ። ምናልባት ድሮ እዛ በኦርቶዶክስ እንደሚዋሽብን ምናልባት ቤት ዘግተን እያጠፋን እኔ አሁንም እኮ እየዋሸሁ አይደለም፣ እውነቱን እየተናገርኩኝ ነው አይደለም። እውነት ነው። እውነት ሀርነት ታወጣለች።
ግን አሁን ምንድነው እኔ ወልጄ ተኝቼ አልኩህ እኮ አንዳንድ ጊዜ ሰው ሲጠፋብህ ብዙ ጊዜ ቸርች ውስጥ ይባላል ማለት ይህ ጉድለት አለ እንደዚህ ሄዱ ቼክ ያለ ማድረግ ለምንድነው ከጌታ ቤት የቀረኸው በምን ምክንያት ነው ትምህርቱን ብቻም ሳይሆን የሆነ በቃ ገንዘብም ነገርም ብቻም ሳይሆን የሆነ የሰውን ሐሳብ ውስጥን ሄደ ቤቱ ብዙ ነገሮች የሚጎሉ ነገሮች አሉ ያ ነገሮች ያለ መጎብኘት አይደል ያለ መጎብኘት ግን እነኚህ ምንድነው እነኚህ ጥሩ አይደሉም በእነኚህ ሳይዝ እንደዚህ ናቸው ያልካቸው ሰዎች ደግሞ በዛ ሰዓት እኔ በተቸገርኩበት ሰዓት አንድ ብርጭቆ ውሃ ማጠጣት የሚያጣበት ሰዓት ላይ የዛ ሰዓት እነኚህ ሰዎች ቀርተው ሲሰጡኝ እንዴ ታዲያ ማን ነው ታዲያ እዚህ ጋር ክፉ የሚባል ምክንያቱም እንደ ቃሉ እየኖረ ያለው ሰው ማን ነው ታዲያ ብዬ ነው ብዙም ጊዜ እንትን አልኩኝና በቃ ለራሴ ተመለስኩኝ እና እችል ለፈልጌ ነው። ስለዚህ በአጭሩ ምንድነው ሰኒዬ በአጭሩ እኔ ኦኬ ወደ እንትን ይልባን በአጭሩ እኔ አሁን ብዙን ጊዜ ሶሻል ሚዲያ ተከታታይ ነኝና ሶሻል ሚዲያ በደንብ ውስጡ የሚያውቁ ሰዎች አሉ አንዳንድ ደግሞ ገና ጀማሪዎች ፍረሾች አሉ ትውልድ አዲስ ትውልዶች አሉ እና በተቻላችሁ መጠን እኔ እንደ ምክር ነው በተቻላችሁ መጠን መክሩጋ ከመሄድሽ በፊት የምትመክሪኝ ነገር ካለ ትመክሪናለሽ አንቺ ከአማኑኤል ህብረት ቤተክርስቲያን የወጣሽበት በቤተክርስቲያኒቱ ውስጥ የስህተት ትምህርት አግኝተሽ ወይ ደግሞ ያልሆነ ባዕድ ልምምድ በውጪ በጠላትነት የተነሱ ሰዎች እንደሚዋሹብን ለምሳሌ ቤት ዘግተው ዝሙት ይሰራሉ በደም ስጋ ያቆርባሉ ኢየሱስ ከኔና ካንቺ ይወለዳል እያሉ ይላፋሉ የተባለ በኢትዮጵያ ኦርቶዶክስ ታሪክሳን መድረኮች ላይ ሁሉ ጭምር በህዝቡ ሁሉ ዘንድ ጭምር እንደዚህ አይነት የሐሰት ወሬ እስካሁን ድረስ ይነገርብናል ለምን ተነገረብን ብለን ኖ ልክ በእንደዚህ ነገሮች ላይ ሌሎች አሁን ለምሳሌ ሌሎች ሁሉ ወክዬ ልናገር አልችልም እኔ እንደ ራሴ ነኝ እኔ ራሴ ሰናይትን ወክዬ ለመናገር የምችለው እኔ አንቺ አልሽ አይደለም የምልሽ ቆይ ልጨርስ እንደዚህ አይነት ነገሮችን እነዛ በውጪ ሲዋሹብን ውሸታሞች ሰዎች የሚዋሹብን ስለ ጌታ ነው የሚዋሹብን እኛ እንዲህ አይነት ነውረኛና ርካሽ የሆነ ነገር የምናደርግበት አይደለም ቤቱን ተሰባስበን አብረን በአንድነት ስንሰባሰብ በተቀደሰ አሳሳም ነው የምንሳሳመው እንኳን ራሱ በተቀደሰ አሳሳም መጽሐፉ የሚለው በተቀደሰ አሳሳም ነው ተሳሳሙ ብሎ የሚለው እሺ የሴትና የወንድን ግብር ለመፈጸም በየጸሎት ቤታችን እዛ የምንሰባሰብበት አንዳችን ምክንያት የለም እሱን ከሆነ ምናልባት እኔ ያልደረሰብኝ ነገሮች እኮ ሌላ ሰዎች እንዲደርስባቸው አሁን ያንቺን ነው እያወራሽ ያለሁት ያንቺን ነው እያወራሽ ያለሁት አንቺ አማኑኤል ህብረት ቤተክርስቲያን ውስጥ በነበርሽበት ሰዓት ላይ እንደዚህና እንደዚህ አይነት መሰል የሆኑ ነውረኛ ነገሮችን ከቤተክርስቲያን አላየሽም አይደል? አላየሁም። እኔ በራሴ አላየሁም። አላየሽም አታይም። እኔም ያለው አይደል የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ድፍን 27 ዓመት አለፈኝ። ጴንጤ ጋር እንደዚህ አይነት ነውረኛ ነገር አላየሁም። ባይ አራራላቸውም አደባባይ ነው የምገልጣቸው። እንዲህ አይነት ነውረኛ ነገር አላየሁም። ኦኬ አላየሁም። ስንሰባሰብ በጸሎት ቤታችን ስንሰባሰብ እዚህ ያላችሁ ሰዎች የምትሰሙ ወደ 9,000 ሰው ስንሰባሰብ እኛ ይሄ እግዚአብሔር ቃል ይነበባል። የሚሰብከው ሰው ይሰብካል፣ የሚያስተምረው ሰው ያስተምራል፣ መዝሙር ይዘመራል። ለቤተ ክርስቲያን ለአገልግሎት እንዲሆን የገንዘብ መሰባሰብ መባ ወይ ደግሞ ሙዳይ ምጽዋት ተብሎ በኦርቶዶክስ እንደሚባለው ልክ እንደዛ ይዞራል። ከዛ ጸሎት ይጸለያል። ከዛ ፓስተሮች መጨረሻ ላይ መሪዎች፣ ሽማግሌዎች ቡራኬ ሰጥተውን ባርከው ህዝቡን ጸልያው በሰላም ወደ ቤታችሁ ተብለን እንባላለን። ህብረት ካለ እዛ ህብረት እናደርጋለን። ሻይ የሚጠጣ ከሆነ ልክ እንደዛ መጠጣት፣ ካልሆነ ደግሞ ሌላ ስብሰባዎች ካሉ እንደዛ ይደረጋል። ቤቱ እዛ የምንሰባሰብበት ቦታ የማምለኪያ ቦታችን የምንዝርና ቦታ አይደለም። ወንድሞች እናቶች፣ ኦኬ ልብ በሉ። ያው እግዚአብሔር የድሮ ያ ዘመን የፍቅር ዘመኑን ያምጣልን። አሁንም እኛ በዛው ፍቅር ዘመን ላይ ነን ያለነው እህታችን። አንቺ አሁን ስትነግሪኝ ሰኒ የገባኝ በወለድሽ ሰዓት ላይ በአማኑኤል ህብረት ቤተክርስቲያን በነበርሽበት ሰዓት ላይ በወለድሽ ሰዓት ላይ መጥተው የጎበኙሽ ሰዎች የሉ እና ከዚህ የተነሳ ልብሽ አዝኗል። ልብሽ ስላዘነ ምክንያቱም እነዛ መናፍቃን ናቸው ምናምን የተባሉ ሰዎች ዛሬ እኔ ልሞት አካባቢ ላይ ሰው ሲደርስልህ አይዞህ በርቺ ሲል ይሄ የእግዚአብሔርን ቃልን ነው። ቃሉ እኮ እንደዛ ነው የሚለው አይደለም? ቃልን ነው መኖር ያለብህ። ልክ ነው፣ ገብቶኛል። ስለዚህ ምንድን ነው አንቺን አሁን በወቅቱ የቤተክርስቲያን መሪዎች ወይ ደግሞ ቤተክርስቲያን ውስጥ ያሉ እህቶች በወለድሽ ሰዓት ላይ መጥተዋል። ሌላ ቦታ እኮ ይሄዳሉ እኮ ሌላ ቦታ እንደዚህ ያለው ሰው ምናምን ነገር ይሄዳሉ ያያሉ።
ግን ለምን እንደዚህ መሆን የለበትም። ኦኬ በቃ ይሄ ጥፋት ነው። ይሄ ጥፋት ነው። እኔ እውነቱን ስነግርሽ ይሄው ህዝብ እየሰማ አይደል? በብዙ ሺህ የሚቆጠር ህዝብ። ይሄ ጥፋት ነው። ይሄን እንደዚህ ያደረጉ በአማኑኤል ህብረት ቤተክርስቲያን በዛች በጠራሻት አርሲ ሮቤናን ሾው የት ነበር? አርሲ ሮቤ ላይ ይህንን አሁን እንደምትይን ያደረጉ ካሉ ቤተክርስቲያን ውስጥ እህቶች በሚወልዱ ሰዓት ላይ በቤተክርስቲያን ውስጥ ያሉ እህቶች በእውነት እያወቁ መጥተው ካልጎበኙሽ በእውነት ትክክል አይደለም። እነሱ ማለት እኔም እንደራሴ በቅንነት እኔም አናግሬያቸዋለሁ። አናገርሻቸው መጥተው አልጎበኙሽም። ደግሞ ከእነሱ የባሰው ግን ደግሞ የአንቺ ደግሞ የባሰው ኦኬ መጥተው አልጎበኙሽም፣ ልብሽ አዘነ። ሊጠይቁሽ ይገባ ነበር። እህታችን ነሽ። መጥተው ሊጠይቁሽ ይገባ ነበር። ሊያርሱሽ ይገባ ነበር። ኖ እንደዛ ማለት ሳይሆን በነገራችን ላይ ሴት ልጅ ስትወልድ በህይወትና በሞት መካከል ነው። ታውቀዋለህ ያገባች ሴት ልጅ ስትወልድ ምን ያህል እንደሆነና ያ ነው ብዙን ጊዜ እኔ ትንሽ ስሜታዊ ስለሆንኩና እና ሄጅም አጋጣሚ ከወለድኩ በኋላ ማየትም የፈሩም ሰዎች አሉ። ደንግጠው ምናምን ነገርም ጸጥታቸው እና አንድ ሁለት ሰው ጠይቄ በቃ ይቅርታ አድርጊልኝም ያለኝ ሰውም አለ። ምክንያቱም እውነት ነው የማወራው እኔ እና በቃ ይህን ነገር ነው። ግን እኔ አሁን ላይ ደግሞ እንዲህ ሶሻል ሚዲያ በጣም እያየሁኝ ምናምን ስከታተል በቃ ነገሮች ያስፈራሉ እና ማለት ወዴት እየሄድን ነው እና በተቻላችሁ አቅም ደግሞ በቃ የሆነ ነገር ጥለን የምንሄደው ነገሮች ሰው ልጅ ቆሞ አይሄድም። የሶሻል ሚዲያ እብዱም ጤነኛውም ሰባኪውም ፖለቲከኛውም እንደፈለገ የሚጨፍርበት ነው። እኛ ሶሻል ሚዲያ ላይ ምን የማይኮን ነገር አለ? ሰው እርስ በርስ ይገዳደላል፣ የተለያየ ነገር ያደርግበታል። ክፋትን ግደለው፣ እንትናን አጥፋው ምናምን ነገር ተብሎ የሚባል ነገር አለ። ይሄ ነውር ነው፣ አይደረግም። እኛ እንደዛ ብለን አንልም። ግን እኔ አሁን አንተ እንደ ፕሮቴስታንት እምነት ተከታይ የላውራና ጥያቄሽን ጠይቂኝ። አይ እኔ አሁን ማለት እኔ አጋጣሚ ስራ ላይ ነኝ፣ ግን ትንሽ ጥያቄሽን ልቀበልሽ ላውራና ጥያቄሽን ልቀበለው ላውራና ምንድነው ያልኩሽ? ኦኬ መጣዋ ባለመጠየቃቸው የተነሳ አዘንሽ። በቤተክርስቲያን ውስጥ ያሉ እህቶቻችን አማኑኤል ህብረት ቤተክርስቲያን የነበሩ መጣው አልጠየቁሽም። አንቺም ደግሞ ቅሬታሽን ነገርሻቸው። በጣም ይቅርታ አሉሽ። አንዳንዶቹም የእነሱ አለመጠየቅ ጥፋት ሆኖ ሳለ ደግሞ ያንቺ በዚህ ምክንያት አልተጠየቅኩም ብለሽ የህይወትን ራስ የሆነውን የእግዚአብሔር ልጅ ኢየሱስ ክርስቶስን አዳኜ ነው፣ ንጉሴ ነው፣ ጌታዬ ነው ብለሽ የተቀበልሽውን ጌታ እሱን ትተሽ ከእሱ ጋራ ከምቀጥል መንገዴን ወደኋላ ባፈገፍግ ይሻላል ብለሽ ብቻም ሳይሆን እኔ ልክ ቃሉን እየተኖረ ስላልሆነ ነው። በአፍ ላይ ብቻ ነው ኢየሱስ ክርስቶስ እየተባለ ያለው፣ ተግባሩ ግን ሌላ ነው ለሚል ነው። አላስጨረሽኝም እህቴ። ተግባሩ ሌላ ነው እንዳትይ። በአማኑኤል ህብረት ቤተክርስቲያን ውስጥ ምንም ያገኘሽው ነውር የለም። ቅድም ራስሽ ተናግረሻል። ምንም ያገኘሽው ነውር የለም። አለም ብለሽ ብትይ እዚህ ሞግትሻለሁ። ምክንያቱም ህዝቤ ስለሆነ ዝም ብሎ ያለ መረጃ ስም ብታጠፊ ጠይቅሻለሁ። እኔ እኮ አውቃቸዋለሁ። አሁን ለምሳሌ አንተ ብትሆን የድሮ እምነት ፕሮቴስታንት ተከታዮች ትላልቅ ሰዎች አንጋፋዎች አውቃቸዋለሁኝ እኮ በጣም ትህትናቸው፣ ከአንደበታቸው የሚወጣው ቃላት ሁሉ ይጠነቀቃሉ። ግን አሁን ላይ ያለውን ትውልድ ደግሞ እንደዛ እንዲስተካከል አድርጉ። ከአንደበታቸውን እኔ አንተ ውስጥህን አይደለም የማውቀው አይደለም የምትናገረውን አንደበትህን ነው አይቼ እንዲህ ነው ብለን ታስረዳኝ አይደለም እንዴ? ከአማኑኤል ህብረት ቤተክርስቲያን ለመውጣት ምክንያት ነው ብለሽ ያልሽው ነገር ወልደሽ አልተጠየቅኩም ነው። ኦኬ በዚህ ብትቀየሚ ብታቆፊ ቀርቢ ትሰኝ እኮ ትክክል ነው አልኩ። ትክክል ነው። ኦኬ መጣው ባለማድረጋቸው አንቺ ስታይደስ ትጠይቂያቸው ተሳስተናል፣ አጥፍተናል፣ ይቅርታ ብለው አሉሽ። አንቺ ደግሞ ጭራሽ የባሰው ከህይወት ራስ ከሆነው ከክርስቶስ ላይ ነው ወደኋላ ወደ ጥፋት የተመለሰው ማለት ነው። ስለዚህ እኔ ለአንቺ የምነግርሽ ጥያቄሽን እንድትቀጥይ ለአንቺ የምነግርሽ ጌታ ኢየሱስ ይወድሻል፣ እኛም እንወድሻለን። ክርስቶስን ማጣት ማለት የዘላለም ህይወት ማጣት ራስ ነበር ነው። ወንድምነት ምን ታርገው ወይ ልታወራ ፈልጋ ነው ዳንኤል ይሰማል እርሜ? እሺ ሶሪ ማይክ ሚዩት ነውና፣ አይ አይደለም፣ ቆይ ጨርሱ። አሪፍ ነው ወንድምነት። እሺ ማይክ ሚዩት ነው። የምልሽ ጥያቄው እንዳንዬ የሚልሽ ነገር ካለ በይና ጥያቄውን ለኔ የፈለግሽውን ጥያቄ ጠይቂ፣ የቀድሙ ማለት ነው ወንድምነት። እሺ ኦኬ እሺ እኔ
ኦኬ ጠይቀኝ። ሰኒ እሺ፣ አይ ያው ሀሳብሽን በደንብ አንደርስታንድ አድርጌያለሁ እና በተለይ ለጌታ የሚኖሩ ሰዎች አለመኖራቸው ምናምን በጣም እንዳሳሰበች ነገር ነው እየሰማሁኝ ያለሁት እና ሂጂ በጣም ጥሩ ኮንሰርን ነው ባይ ዘ ወይ በዚህ ዘመንም ለጌታ የሚኖር ሰው አለመኖር የሚሰማው ጤነኝነት ነው ብዬ ነው የማምነው። በቃ ማለት ትክክል ነው። ለጌታ የሚኖር ሰው እንዴት ከቸርች ይጠፋል ብሎ ኮንሰርን የሚያደርግ ሰው ወንጌሉ የሚናገረውን የሚያስተምረውን እውነት የሚኖር ሰው እንዴት ይጠፋል ብሎ መጠየቅ በጣም ትክክለኛ ጤነኝነት ነው። እሱ በጣም ጥሩ ነው። ግን ወንጌሉ ደግሞ ጌታ እኛም ደግሞ መኖር አለብን ነው የኔ አርጊውመንት። ምንድነው እሱ? አየሽ ጌታ አንቺንም ነው የሚፈልገው። ኦኬ ሶ ማይኖር ሰው ጌታን አምኖ ያንን ያየውንና የቀመሰውን ኢየሱስ ክርስቶስን የተረዳውን እውነተኛ ፍቅር ሰዎች እንደማይኖሩ ከተረዳ እኔስ ምን አገባኝ ብሎ የሚሄድ ሰው አይደለም እግዚአብሔር የሚፈልገው። ገባሽ ሰኔ? አንቺም በዚህ ጠፋ በምትይባቸው ቦታዎች ላይ አንቺም ምን መሆን መቻል አለብሽ? መኖር መቻል አለብሽ። እግዚአብሔር የሚፈልገው ምንድነው? እሱ የሚኖርን ሰው ነው ማለት ነው። ሶ እግዚአብሔር አጥቷል። ገባሽ? ማንን ነው ምልከው እያለ ነው ማለት ነው ባለሽበት ኤሪያ ላይ። ሶ አንቺ እኔ ነኝ መሄድ ያለብኝ የሚሉት ወገን ነው መሆን ያለብሽ። ኦኬ በቃ እኔም መሄድ አለብኝ። እንደዚህ በክርስቶስ ኢየሱስ ፍቅር እውነተኛውን ጄኒዩን ነገር የሚያሳይ ሰው የለም። አዎ ባይኖርም እግዚአብሔር ይረዳኛል እኔ ደግሞ ልኑር የሚል ነው መሆን ያለብን። ለምን? ክርስትና ሳምበዲን አይተን የተከተልነው ህይወት ስላልሆነ ማለት ነው። ኦኬ እኛን እንጠራ ነው። ምን ማለት ነው? ፍቅር ማለት ፍቅር ለሰጠሽ የምትሰጪው ነገር አይደለም። ኦኬ ወንጌል ፍቅር እንደሆነ ገብቶሻል፣ በጣም ደስ ይላል። አይሽ እውነት እንደሆነ ገብቶሻል፣ በጣም ደስ ይላል። ለምሳሌ አንድ ጥያቄ ልጠይቅህ። አሁን ለምሳሌ አንተ ልጅ ወልደህ የምታሳድገው አንተ ነህ አይደለም? ልክ ነህ። አንተ የምታደርገውን ነገር ነው እያየ ይሄ ልጅ የሚያድገው። አንተ የምትናገረውን አንተ የምታደርገውን አክት ነው አይደለም? ልክ ነህ። ስለዚህ እኔ በዛ ውስጥ በነበርኩበት ሰዓት ውስጥ ደግሞ እነኝህን ሰዎች ማለት እኔ እግዚአብሔር ተከታይ ናቸው፣ ቃሉን የሚያስተምሩኝ ሰዎች ናቸው ብዬ ነው አይደል? እነሱን እየተከተልኩ እነሱ የሚሉኝ ቃል እየሰማሁኝ አይደለም የምኖረው እየኖርኩ የነበርኩት። ስለዚህ እኔ ከእነሱ ምንድነው አሁን የምማረው? አሁን ለምሳሌ እኔ ገንዘብ ካለው ሰው ጋር ሄደህ እዛ ሰው ጠይቀህ ጸልየህ ምናምን ነገር ስትመጣ እኔ ጋር ደግሞ ሲሆን ልጄ ትንሽ ያላለኝ ታዲያ እንዴት ነው? እስኪ አንተ አነጻጽረው። ስለዚህ አሁን እዚህ ጋር ምንድነው ገንዘብ ነው በቃ እዚህ ጋር ላለው ነው እንጂ ለደሃው እሱ አሁን እሱን ትክክል ነው እያልን አይደለም። ኦኬ እንደሱ አይነት ነገሮች ካሉ ስህተት ነው። ኦኬ ግን ስህተት የፈጠረው ማን ነው? ሰዎቹ ናቸው። አየሽ ሰዎቹ ናቸው ምን ያጠፉት። ሶ አንቺ ፍቅርን ማስተማር መቻል አለብሽ። ምክንያቱም ፍቅር የወደደሽን ሰው መውደድ ያከበርሽን ሰው ማክበር አይደለም። ኦኬ ክርስትና ማለት ሰው የጠላውን መውደድ ሲችል የረገመውን መመረቅ ሲችል ግራውን ለመታው ሰው ቀኙን መስጠት የሚችል ሰው ነው ክርስትና። እኔ ያንን ነበር ይሄንን ህይወት አይደለ እኮ ይሄ አንቺ ለምን አልኖርሽውም? አይሽ ለዋይ ነው ለምን አትኖሪውም? ገባይ ሰኔ? ምክንያቱም አሁን ሰዎቹ አግዱለዋል፣ ግን ጌታ ካንቺ ይፈልጋል። የገባሽ እውነት አለ ክርስትና እንዴት መሆን እንዳለበት እንዴት መኖር እንዳለበት አንቺ የሆነ እውነት ገብቶሻል፣ በርቶልሻል አይደለ? ሶ ክርስትና ይሄ ከሆነ you have to live it። አንቺ በራስሽ በህይወትሽ ውስጥ ለነሱ ማለት አልመጡም ንቀውሽ ሊሆን ይችላል፣ አላከበሩሽ ሊሆን ይችላል፣ ግን ምንድነው የምታረጊው? ፍቅርን ታሳያቸዋለሽ። ከጌታ ዘንድ የተማርሽው ምንድነው እሱ? እነሱ ባይጠይቁሽም አንቺ ግን ምን ታረጊያቸዋለሽ? ትጠይቂያቸዋለሽ። እነሱ ባያከብሩሽም አንቺ ምን ታረጊያቸዋለሽ? ታከብሪያቸዋለሽ። ለምን? ከኢየሱስ ዘንድ የተቀበልሽው ህይወት የተማርሽው ክርስትና ይሄ ስለሆነ ማለት ነው። እዚህ ጋር ደግሞ እግዚአብሔር እነሱን ደግሞ ፍቅርን እኮ ልክ እኮ ነሽ። ጎደለ አይደለ? እኔ እኮ ስሜትሽ አንደርስታንድ አድርጊያለሁ። ጎደለ ሲጎድል ግን መፍትሄው የሚሆነው አንቺስ ፍቅር ከጌታ ዘንድ አልተቀበልሽም አይደል? ከጌታ ዘንድ እኮ ተቀበለሻል። ክርስትና እነሱ ጋር ብቻ አይደለም አንቺ ጋርም ሆኗል። የእግዚአብሔር ጸጋ እኮ አንቺን በስቶልሻል አይደለ? ሶ ያ የተቀበልሽውን ያንን ህይወት አንቺ ምን ማድረግ መቻል አለብሽ? መኖር መቻል አለብሽ። አየሽ? ለምን
ጌታ ሳምበል የቸርች ፓስተሮችን ብቻ ለም ኤክስፔክት የሚያደርገው አንቺንም ጭምር ነው ኤክስፔክት የሚያደርገው። ለምን ፍቅርን አይተን ጌታን አይተን ነው የተከተልነው እንጂ ፓስተር አይተን አይደለም፣ አገልጋይ አይተን አይደለም፣ ጌታን ብለን የተከተልነው። ሁላችንም ከማን ዘንድ ነው የተማርነው? ፍቅርን ከክርስቶስ ኢየሱስ ዘንድ ነው የተማርነው። ምን አይነት ፍቅር? በነገሮች በስሜት የማይቀያየር ጄኒውን የሆነ ፍቅር ማለት ነው። ስለወደድ ነው ያልወደደን ማለት ነው። ኦኬ ጄኒውን የሆነ ፍቅር ነው ከጌታ ዘንድ የቀመስ ነው። ሶ ያንን ፍቅር የጌታን ፍቅር ያየ ሰው አንተ ልጅ ሆነ ወይም ደግሞ አሁን ማለት ቃሉን የእግዚአብሔርን ቃል ማን አንተን አስተምሮ ቃሉን እንድታውቅ ያደረገክ? ራስን በራስ ነው? እግዚአብሔር ብዙ ሰዎችን ተጠቅመዋል። ስለዚህ ምንኖረው ግን እኛ ነና። አየሽ የተምሰኒ ይኸውልሽ፣ አሁን መረዳት ያለብሽ እኮ ምንኖረው ለምሳሌ አሁን የምትኖሪው አንቺ ነሽ አልከኝ አይደለም? አዎ ምንኖረው እኔ ነኝ። ቃሉን እንዲያስተምሩኝ አሁን መጽሐፍ ቅዱስ ወይ ገልጬ ላላነብ እችላለሁ፣ ወይ ደግሞ በብዙ ምክንያቶች እንትን ልትል ትችላለህ። ይሆናል አይደል? ወላይ መራህም ይችላል። ይሆን ብዙ ነገሮች ሰው ሆነ ብዙ ነገሮች ምክንያት ልትደረደር ትችላለህ። ግን ለገንዘብ ልታገኝ ስትል ግን ቶሎ ነገር ተግባራዊ ታደርጋለህ። ያ ላይ ድክመት ሊኖርብኝ ይችላል። ግን እኔ ደግሞ አሁን ለምሳሌ ቸርች ሄጄ ከዛ ሰው ቃሉን እየሰማሁኝ ነው እውቀቴን የማዳብረው። አዎ ልክ እኔ አሁን የተረዳሁሽን ነገር ልንገርሽ ሰኒ። ይኸውልሽ ክርስትና ምን አይነት መሰለሽ? ጌታ ሲጠራን ማለት ነው። በደንብ ስሚ። ጌታ ሲጠራን ጌታን ስንቀበል አይደለም ክርስቲያን የምንላቸው ሰዎች በጣም የቅርብ ወዳጆቻችን፣ ዘመዶቻችን፣ እናቶቻችን ሁሉ የለመድነውን ያንን ፍቅር ልናጣባቸው እንችላለን። ኦኬ ጌታን በመከተል ውስጥ ሁልጊዜ ልናይና ልንመለከተው የሚገባው የጠራንን ጌታ ነው። ኦኬ ሰኒን የጠራት ማን ነው? ጌታን የጠራት። ኦኬ ሰዎች አንቺን መተው ባለመጠየቃቸው አንቺን እንዳልሆነ ታውቂያለሽ ያልጠየቁት። አንቺ ታመሽ ሊሆን ይችላል፣ ወልደሽ ሊሆን ይችላል። አንቺን መተው ቪዚት ባለማድረጋቸው የጎደለባቸው ካንቺ ይልቅ እነሱ ናቸው። ለምን እንደሆነ ታውቂያለሽ? ጌታ ታምሜ አልጠየቃችሁኝም፣ ታስሬ አልጠየቃችሁኝም፣ ልብስ አጥቼ ታርዤ አላለበሳችሁኝም የሚለው ጌታ ራሱን ነው። አይሽ አሁን አገልጋይ ሆኖ የቤተ ክርስቲያን አገልጋይ ሆኖ ምእመን ሆኖ አንቺን መተው ቪዚት ባለማድረጋቸው የሚጎልባቸው በረከት የነሱ ነው። ኦኬ ለምን ላንቺ አላደረጉም ማለት ለጌታ እንዳላደረጉት ነው ጌታ የሚያየው። በሱ ዘንድ የጎደለ ነገር አላቸው ለኛ አገልጋዮች ማለት እኔ ለምን እነሱ ጠይቁኝም ባይጠይቁኝም እኔ በህይወት የምኖረው ማን ኖሮ ከምንሞትም ሆነ በፈጣሪ ነው። ግን ቃሉን አልኖሩት ማለት ጌታ እነሱን ነው የሚጠይቃቸው። ጌታ እነሱን ነው የሚጠይቃቸው። አየሽ አንቺ ግን የተጠራሽው እነሱን አይተሽ እንድትኖር አይደለም ክርስትና። ኦኬ አሁን አለመጠየቃቸው አንቺ አይደለሽም ከነሱ ጋር ዲል የምታደርጊው፣ እግዚአብሔር ጌታ ነው ዲል የሚያደርገው። ኦኬ ያንቺ አለመጠየቅ፣ ያንቺ ፊት አለመደረግ፣ ያንቺ ይሄ ነገሮች እግዚአብሔር ዲል ያደርጋል ከነሱ ጋር። እንደ አገልጋይ እንደ ምእመን ከነሱ ጋር ዲል ያደርጋል እግዚአብሔር። አንቺን ግን የሚጠይቅሽ ስላልተጠየቅሽ ስላኮረፍሽ ወይ ደግሞ ከጌታ ቤት ስለወጣሽ አይደለም ጉዳዩን የሚጠይቀው። አንቺ ጌታን ራሱን አይተሽ ነው የመጣሽው። ጌታን አይቶ የመጣ ሰው በእንደዚህ አይነት ነገር ውስጥ አኩርፎ ሲሄድ ማንን ነው እያጣ ያለው? ራሱ ጌታን ነው እያጣ ያለው። ኦኬ ስለዚህ አሁን ማድረግ ያለብሽ ነገር ምን መሰለሽ ሰኒ? ተጎድተሻል። እንደ ሰው ፊሊንግሽን በጣም አንደርስታንድ እናደርጋለን። ግን አንቺ ጌታን አይተሽ ከመጣሽ እንኳን አይደለም የቅርብ የማትያቸው የቅርብ የምትያቸው እናት፣ አባት፣ ባል፣ ልጅ ሊሆን ይችላል። ኢየሱስ ክርስቶስን ስትከተይ ፊቱን ሊያዞርብሽ ይችላል። በጣም ወዳጅ የምትያቸው ማለት ነው። እናት በቃ ሁለተኛ በመቃብሬ ላይ እንኳን እንዳትቆሚ ልትልሽ ትችላለች። ይሄንን ሁሉ ግን አልፈን እንድንሄድ ክርስቶስ ኢየሱስ ግዴታ ጥሎብናል። ለምን? ለክርስቶስ ኢየሱስ ለመሆን የምንፈልግ ሰዎች እናታችንን፣ አባታችንን፣ ሌሎች የሚያስከፍሉ ዋጋዎችን ሁሉ ከፍለን ነው ኢየሱስን ተከትለን ህይወትን የምናገኘው። ስለዚህ የታለም ሰኒ ላበረታሽ ፈልጋለሁ። ሰዎች አስከፍተውሽ ሊሆን ይችላል፣ አሳዝነውሽ ሊሆን ይችላል። ግን የቀመሽውና ያየሽው ወንጌል አዎ
እነኚህም ቻሌንጆች ቢኖሩ በእነኚህ ውስጥ አልፈሽ ሄደሽ የምትከተው ኢየሱስ ሊኖርሽ ይገባል። ካለዛ ኢየሱስ አልገባሽም ማለት ነው። እሺ አልተረዳሽውም ማለት ነው። ለምን ኢየሱስ ክርስቶስን የቀመሰ ሰው በምንም ታሪክ ውስጥ ህይወቱን እንኳን እስከ ማጣት ቻሌንጅ ቢደርስበት በዛ ውስጥ ተፈትኖ ህይወቱን ለክርስቶስ ኢየሱስ መስጠት መቻል አለበት። ወንጌል ያ ስለሆነ የተቀበልነው የሆነልን ህይወት ያ ስለሆነ ማለት ነውና ሰኔችን ልጨምርልሽ ብዬ ነው። ወንድምነት ደግሞ በበለጠ ይነግርሻል። ጸጋ ይብዛልሽ። ተባረኪልኝ። እኔም አመሰግናለሁኝ። በቃ እኔም ስለሆነ ማለት ነው ካፈለግሽ በውስጥ አወራሻለሁ። ቅድም ልጠይቅ ብለሽ ያልሽውን መጠየቅ ትችላለሽ። እኔ ከፈለግሽ ፎሎ አድርግሻለሁ። ፎሎ ባክ መልስልኝ። ፍቃድሽ ከሆነ በውስጥ ላወራሽም እችላለሁ። ሰኒ እሺ፣ እኔ መጠየቅ የምፈልገው ማለት ነው ማለት አሁን ላይ እንዳትለኝ እንጂ አሁን ማለት ሶሻል ሚዲያውን ስከታተል ደግሞ ምናምን ነገር ይሆናል አይደል ይሄንን ትውልድ እንዲድን ወይም ደግሞ እኔ እንጃ ብቻ ግን ማለት ለምን የድሮውን ያ ፍቅር የሆነው ያ ቀኝ ሲመታ ግራ ነው ስጨታ ያቺ ሴት እኔ አይኔ ላይ ትመጣለች እና እስካሁን ለምንድን ነው ያንን አይነት ቃል ህይወት መኖር ያልተቻለው? አሁን ላይ ያንን ነው እኔ መጠየቅ የምፈልገውና የምትችሉ ከሆነ ያንን ህይወት አይ ካለ ደግሞ ያ የበፊቱ አይደለም እየተባለ አሁን ላይ የሚታዩ በቃ የሚያንዣብቡ ነገሮችን እንደዛ ከሆነ ጥሩ አይደለም። እባካችሁ ነው የምለው። በቃ በተቻላችሁ መጠን እችን ነው መጠየቅ። ሰኒዬ ጥሩ የህይወት ጉዳይ ነው ያነሳሽው። ህይወት ደግሞ ከስብከትም ከዝማሬም ከየትኛውም ነገር ይበልጣል፣ ይቀድማል። ለምንድነው ያኔ ድሮውን ህይወት በዚህ ዘመን መታየቱ ታቷል ብለሽ ያችን እህት እንደ ምሳሌ አሁን ታመጫታለሽ? አይንሽ ላይ ያለች ግን በጣም የሚገርመው ሰኒ ቀድሞ ወንድምነት ያለሽን ቃል አስታውሽኝ የምንጨምርልሽ። ኦኬ እሷ አንቺ ያኔ በኦርቶዶክስ እምነት ተከታይ በነበርሽበት ሰዓት ላይ ያቺ በጌታ የሆነች እህት አንቺ የምታውቂያት እኛ ግን የማናውቃት ያቺ እህት ሲደበድቧት ስለ እምነቷ ስለ ክርስቶስ ስለ ወንጌል ሲተፋባት ስትመታ ቀኝን ለሚመታ ግራህን አሳልፎ ስጠው ተብሎ ጌታ ኢየሱስ ክርስቶስ የተናገረውን እግዚአብሔርን ቃል መሰረቷ አድርጋ የህይወቷ መመሪያ አድርጋ ለሚሰድቧት ስድብን ለሚመቷት ምትን አልሰጠችም። በዚህም ለአንቺ መልካም ምሳሌ በመሆን ወደ ጌታ እንድትመጪ ምክንያት ሆናሻለች ማለት ነው። እሷ ምሳሌ ሆና ያሳየችሽን ያህል አንቺ ግን 4 ዓመት በእግዚአብሔር ቤት ውስጥ ስትቆሚ እሷ ባሳየችሽ ምሳሌ በሆነችልሽ አይነት ህይወት አንቺም ቸርች ውስጥ ላሉ ሰዎች እንኳን ምሳሌ ልትሆኛቸው አልቻልሽም። ለምሳሌ መተው አልጠይቁሽም። ኦኬ ትክክል አይደለም። ኦኬ በምንም አይነት መልኩ ትክክል አይደለም። ግን መተው ያልጠይቁበት ምክንያቱን ከአንቺ ብቻ ሰምተን አይደለም። እኔ አሁን ሁሉም ቤተክርስቲያኒቱን እንደ አማኑኤልን እዛ ያለሽባትን አጥቢያ እየኮነንኩ አይደለም። መተው ያልጠይቁበት ምክንያት ይኖራቸው ይሆን አይደል ነው አላውቅም። ግን አሁን እሱን ተንተውና እሷ ከውጭ ሆና አንቺ ያኔ በኦርቶዶክስ እምነት ተከታይ ነበርሽ፣ እሷ በጌታ የምታመን እህት ነበረች። መንገድ ላይ ሲደበድቧት ስለ ጌታ ሲተፋባት ስትመታ ጴንጤ መናፍቅ ምናምን ነገር እያለች ሲተፋባት አየሽ እና እንዴት አይነት ክርስትና ነው ብለሽ በእሷ ህይወት ተደምመሽ ተደንቀሽ ወደ ጌታ መጣሽ። ከመጣሽ በኋላ እሷ በህይወት ምሳሌ ሆና ያሳየችሽን ህይወት አንቺ ደግሞ ቸርች ውስጥ ገብተሽ ካመኑ ሰዎች ዘንድ ስላልጠየቁሽ አኩርፎ ከመውጣት ይልቅ ጸንቶ በመቆም አይ ወገኖች ወይ ከኔ የሆነ ስንፍና አግኝተውብኝ ነው፣ ጥፋት አግኝተውብኝ ነው፣ ወይ ደግሞ ስላልተመቻቸው ነው፣ ወይ ደግሞ የሆነ አንዳች ምክንያት አላቸው። ቢሆንም ግን እነሱ መጥተው ባይጠይቁኝም ያቺ እህት በኦርቶዶክስ እምነት ተከታይ ውስጥ በነበርኩበት ጊዜ ያቺ እህት ያሳየችኝን ህይወት እኔም በመኖር ልድገመው ብለሽ ብትይ ጥሩ ነበር። ወርዳለች። እኔም በመኖር ልድገመው ብለሽ ብትይ ጥሩ ነበር። ግን የነገረችን በአማኑኤል ህብረት ቤተክርስቲያን ውስጥ ምንም ያየችው ነገር የለም። ኦኬ ከጌታ ቤት ለመሄድ ከጌታ ቤት ለመውጣት ብዙ ሰዎች ምክንያት ልታደርጉ ትችላላችሁ። ለምሳሌ አሁን ቤተክርስቲያን ውስጥ አንዳንድ ሰዎች በቸርች ያልተፈቀደ ጋብቻ ይፈጽሙና በዛ ጋብቻ ላይ ቸርች ፓስተሮች አይገኙም። ምን አይነት ጋብቻ ነው ጋብቻ የተፈጸመው? ለምሳሌ የማያምንን ወንድ ያመነችዋ እህት አምጥታ ቸርች ላይ አጋቡ ይብላ ካለች አናጋባሽም። መድኃኔዓለምን አናጋባሽም።
ጴንጤ እንደዚህ አይነት ቀልድ አያውቅም። አናጋባም። ሰማይ ምድሩ ለምን አይደፋም? ቸርቹን ለምን ለቃችሁ ታትወጡ? አናጋባም። የማታምን ሴት አምጥተህ ጎትተህ አምጥተህ አጋባኝ ፓስተርዬ፣ ካላጋባኝ ሞቼ ይገኛለሁ፣ በእምነት ባንመሳሰልም ብለህ የቴዲ አፍሮ ዘፈንን ልጠቀስ የምትፈልግ ሰውዬ ካለ ቸርች ውስጥ አናጋባህም። በጌታ ሰላም መሄድ ትችላለህ። ሂድ ብላ ቸርች አታባረን። ገና አጋቡ መድረክ ላይ ብለህ አታጋባህም። ቸርች ጽድቅ ጽድቅ ነው፣ ለእኔና ለአንተ ሲል አይታጠፍም። እውነት እውነት ነው። እውነት እውነት ነው። አንዱ ከአውሮፓ ሀገር ላይ ደውለው እህቶች እዚህ ይኖራሉ። እነዛ እህቶች ደውለው ኤርሚ አንድ ፓስተር አለ፣ እኔ ጳውሎስ ነው እንጂ ይህን ክፍል ያለው እኔ የሚያምንም ከማያምን ጋር አጋባለው ችግር የለብኝም ብሎ አለ ብለው ማምናቸው እህቶች ማለት ነው። በጌታ ያመኑ በጌታ ያመኑ እህቶች ማለት ነው። ልክ በነጸግዬ እድሜ ያሉ ማለት ነው። በጣም የማከብራቸው ደውለው ነገሩኝ። ጸግዬ ዕብራዊት ደውለው ቢነግሩኝ ቆይ ላስብበት ብዬ አላቸው። ምክንያቱም እማምናቸው እህቶቼ ናቸው። ዝም ብለው የማይቀላምዱ ቤተሰብ የሚመሩ ሀገር መምራት የሚችሉ ቤተሰብ እግዚአብሔርን የሚፈሩ አሁን ትናንትና አይደለም ያወቋቸው፣ በዚህ 10 ዓመት ውስጥ የምንተዋወቅ ነን እና እንደዛ ብለው ነገር እውነታችሁ ነው ስላቸው አዋሉ። አይ ይሄማ ተውቴ፣ ታዲያ ቅዱስ ጳውሎስን መልእክት የተቃወመ ምን ፓስተር ብላችሁ ትሉታላችሁ? እና እንደነኛ አይነት ሰዎች አግኝተው ሊያጋቡ ይችላሉ እንጂ በእውነተኛ ቤተክርስቲያን የማታምንን ምዳማ ቤት ሴት ጎትተህ ብታመጣ አናጋባህም። አያጋቡም ፓስተሮቹ። አበጃችሁ ፓስተሮቻችን፣ ጌታ ይባርካችሁ። አማኑኤልም ሙሉ ወንጌል የትኛውም ቸርች ውስጥ ነው የማታምን ሴት ጉድሯም ሴትዮ ጎትቶ አምጥቶ አጋባይ ብሎ ካለ ፓስተርዬ እንዳታጋባ ስልህ እንዳታጋባ። ጽድቅ ጽድቅ ነው። የማያምንን ጎፈሪያም ሰውዬ ጎትታ አምጥታ አጋባይ ብላ ካለች እንዳታጋባት። አጭርና ግልጽ እንዴ ቤቱ ብራዘር ክርስቶስ የጠራን ሌሎች የማያምኑ ሰዎች የሚኖሩትን በውጭ ያሉ ሰዎች የማያምኑ ሰዎች የሚኖሩትን የህይወት ስርዓት እዚህ በእግዚአብሔር መንግስት ውስጥ መተን እሱኑ ልታስቀጥል አይደለም። በአዲስ ህይወት እንድንኖር ነው። ለኃጢአት ሞተን ለጽድቅ ሕያው ሆነን እንድንኖር ነው። አየህ ጌታን የተቀበልነው። ስለዚህ አይሰራም ማለት ነው። ድርብ ጋብቻ አይቻልም። ያላመነችን ሴት ያላመነን ወንድ አገባለሁ ኤርሚ ስላላያት ነው አንገቷና የአንገቷ መቃ የሚመስል የዳዊትን መስቀያ የሚመስል ምናምን የፈለግከው ነገር ስቀልበት አልኩ። አታገባም። ቸርች ውስጥ አናጋባም። ይሄ ጴንጤ ባህሉ ነው፣ አቋሙ ነው። አለቀ። ቅድስና ለእግዚአብሔር እንላለን። በዚህ ሰዓት እህቶች ሊቀየሙ ይችላሉ። አላጋባም ብላ ያልካት እህት ልታኮርፍ ትችላለች። አላጋባህም ብላ ያልከው ወንድም ሊያኮርፍ ይችላል። ከዛስ ከቸርች ይቀራል። እንለምነዋለን። ታው ባትሬድ ብለምነ አይ በቃ እኔ ከዚህ በኋላማ እዚህ ቤት ውስጥ ብረት የለኝም ብሎ ካለ ንካው እንላለን። ጎሄድ አጭርና ግልጽ ነው ብራዘር። እንኳን የዘንድሮ ቸርች ፓስተር አይደለም ብራዘር፣ አንተ በጽድቅ ኑር ተብለህ ተጠርተህ መኖር ሲያቀትህ ተተረማምሼ ተድበስብሼ ሄዳለሁ ብለህ ካልክ እንኳን የዘንድሮ ፓስተር አይደለም ብራዘር፣ ጌታ እንኳን ራሱ የተከተሉትን እናንተ ስልትሄዱ ትወዳላችሁ ነው ያላቸው። 5000 ህዝብ ተከትሎት እኮ ነው 12 ሰው የቀረው። በአንድ ንግግር አልኩ እኮ ድራሽ አባታቸው ጠፋ። ኢየሱሴ የኔ ጌታ የኔ አበባ ሲሉ የነበሩ በአንድ ቃል ማለት ነው 4900 ምናምን ነገር ህዝብ። ምነው አፌን በቆረጠው ኖሮ ባልተናገርኩ ብሎ አላለም ጌታ ኢየሱስ። የሚናገረውን የሚያውቅ ነው። ከአንደበቱ ስህተት አይገኝበትም። ጽድቅና እውነትን ያወራል። 12 ብቻ 12 ከ5000 ሰው ወንድና ሴት ማነው ሴትና ህፃናት ሳይቆጠሩ 5000 ሰው ተከትሎት ግር ብሎ በሺ ብትመታው እኮ 5 ቸርች ማለት ነው። በ500 የምትመታው 10 ቸርች ህዝብ ማለት እኮ ነው። አንድ ቃል ተናገረ፣ ዞር ሲል 4900 ስንት ነው ሂሳብ? 82 ነው 88 48 4000
988 ሰው አንድ ቃል ተናግሮ፣ ግማሹ አሳ በልቶ የበላውን አሳ ስቴኪን ይዞ ይጎረጉር ነበር። እየጎረጎረ የሚከተለ የነበረው ስጋዬን ያልበላ ደሜን ያልጠጣ ብለው ሲል የሚያስጨንቅ ንግግር ነው ብለው ነው ትተውት የሄዱት። ጽድቅ ብራዘር የለመዱ ያውቋታል። የጽድቅን ህይወት የጽድቅ ህይወት እኮ አልኩ። የቅድስና ኑሮ የጽድቅ ህይወት የሚባል ነገር አለ። 12 ሰው ሲቀርብ አንተ በጣም እኔ በሆን ቀልቤ ነው የሚገፋፋው። አሁን እዚህ 1100 ሰው ይሰማል አይደል? እዚህ ውስጥ ላይ የገባ ከበስተኋላ ስንት ሺህ ሰው ነው ያለው? ከበስተኋላ ቢሃይንድ ባይ ስንት ሺህ ነው የሚሰማው? አሁን ወንድሞች እናቶች ቶሎ ጻፉት። ሲከታች አልመጣልኝም። ቅድም ወደ 9000 ምናምን ነገር አካባቢ ይታይ ነበር። ቢሃይንድ ባይ ተደብቆ እንደ ኒቆዲሞስ የሚሰማ ስንት ሰው ነው ያለው? እዚህ ጋር 1100 ሰው ላይ ቢሰማ 9300 አካባቢ ነበር። ቀደም 9300 አካባቢ ነበር። 9300 ኦኬ። አሁን 9000 ሰው እያሰው ነው። እዚህ ጋር 1000 ያለ 10100 ሰው ላይ እየሰማ ነው። አሁን እዚህ ጋር በአንድ ቃል ተናግሬ 12 ሰው ብቻ ቢቀር ይሄ ሁሉ ህዝብ ቢበተን እንዴት ትጠይቃለህ እኮ ትደነግጣለህ። ምን ብዬ ተናግሬ ነው? ስንፍና ድካሜ ምንድነው? ነውሬ ነገር ተናገርኩ ማለት ነው ብዬ ማለት ነው። እኔ ነኝ እንደዛ ምለው፣ አንተን እንደዛ ምትለው። ጌታዬ ኢየሱስ ግን እንደዛ አይደለም። 5000 ሰው በተከተለበት አንድ ቃል ተናግሮ አሳ እና ዳቦ አብልቷቸው ስቴኪን የጥርስ መጎርጎሪያ የበሉበት አይነት ነገር ሰው ከበላ በኋላ ጥርሱን በዛ ዘመን በምን እንደሚጎረጉሩት አላውቅም። ብቻ በስንጥር የሚሆን በምን የበሉትን ያስወጣል አይደል? ብቻ እንደዛ እያሉ እያጋሱ እጃቸውን ወዲያውኑ ታጥበው ምናምን ነገር ወዲያውኑ አሳ አብልቶ ስጋዬን ብሉ አለ። በጣም ነው የሚያስጨንቀኝ ንግግር፣ በጣም ነው የሚቀፈው። ሲያስጠላ ምናምን ነገር እያሉ ነው የሄዱት። አየህ እና ቃፊን በቆረጠው ምን ሆኜ ነው ብሎ አላለም። የጸኑ ከሱ ጋር ተከተሉ 12 ብቻ። ሌላው ዝም ብሎ ነው የተግበሰበሰው ማለት ነው። ዝም ብሎ የተግበሰበሰ ተከታይ ደቀ መዝሙር፣ የጌታ ደቀ መዝሙር ተብሎ ይጠራል። 5000 ማለት ነው። ስታበጥረው ግን በአንድ ቃል ንጉሱ ራሱ ሲያበጥረው መንሹ በእጁ ነው አውድማውን ፈጽሞ ያጠራዋል እኮ ብሎ ይላል። እና በአንድ ቃል ሲያበጥረው ትቶ ሄደ ማለት ነው። እናንተስ ልትሄዱ ትወዳላችሁ ብሎ እነ ጴጥሮስን ጠይቃቸው። አንተ የዘላለም የህይወት ቃል አለህ፣ የትም አንሄድም ማለት የትም አንሄድም። ሌሎች እኮ ሲሄዱ እስራኤላውያን ወገኖቻቸው ነበሩ። እነ ጴጥሮስም መሄድ ይችሉ ነበር። አሁንስ አወቅሽ ሲሏት መጽሐፏን አጠበች ብለው የሚል ተረት ተርተው ኢየሱስ ላይ ሊሄዱ ይችሉ ነበር። እና ቢሄዱበት ኢየሱስ ብቻውን ቢቀር ጭር ይልበት ይመስላል። በፍጹም ብራዘር፣ ለሙታን ህይወትን የሚሰጥ የሌለውን እንዳለ አድርጎ የሚጠራ የአብርሃም አምላክ መሆኑን ያ የ33 ዓመት ወጣት የሌለውን እንዳለ አድርጎ የሚጠራ ለሙታን ህይወትን የሚሰጥ የአብርሃም አምላክ መሆኑን ብዙዎች አልተገነዘቡትም። እዛ ጋር የሚያወራ የ33 ዓመት ወጣቱ ያህዌ ነው ተብሎ ቢባል ማን ያምናል? እቺ ጭንቅላት እንደ ሩዝ ትንሽ የሆነ ጭንቅላት ትፈነዳለች። ያ የ33 ዓመት ወጣት ከድንግል ሴት የተወለደ እሱ እኮ ማለት ያህዌ ነው እኮ። በሲና ህግን የሰጠ ከአብርሃም በፊት አለው እኮ ብሎ ሲል አምላክ ነኝ እያላቸው ነበር። ከዘላለም ነበርኩ እያላቸው ነው። እና ገብቶሃል? ልጅ እኮ እሱ እኮ ማለት የማርያምና የዮሴፍ ልጅ ብቻ ብለህ እዛ ጋ ታሪኩን የምታቆምበት አይደለም። እሱ ማለት እኮ አምላክ ነው ብሎ ሰዎች መጥተው ቢነግሩን እግዚአብሔር ዓይንን ካልከፈተ በስተቀር እንዴት ታምናለህ? ብራዘር እንዴት ታምናለህ? አንድ የ33 ዓመት ወጣት ከአብ በቀር ወልድን ሊገልጠው የሚችል ማንም የለም። ከአብ በቀር ወልድን ሊያውቅ የሚችል ከወልድ በቀር ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም። ቅዱስ አባት እግዚአብሔር አብ ስለገለጠልን ነው ኢየሱስ ክርስቶስን ያወቅን። ኢየሱስ ክርስቶስም ስለገለጥልንና ስለተረከልን ነው ቅዱስ አባት እግዚአብሔር አብን ያወቅን። ለእኛ ግን እግዚአብሔር በመንፈሱ በኩል ገለጠው ይላል። ስሙ ይቀደስ።
እና አይታችሁኑ ማንን? ጌታን እንጂ አሁን እናውራ ብለን ብንል ብራዘር ላሳድር እችላለሁ። ጴንጤ አይጠይቀኝ ምናምን ነገር ብለህ ብትል በጣም እኔም ያልጠየቅኩት ስንት አለ። አልጠይቁኝም። ስላልጠይቁኝ ታዲያ እንዴ እኔ ሁሉ እንኳን ስናገር አላያችሁ። በጣም ሆድ የሚብሰኝ እኔ የበዓል ጊዜ ነበር። አዲስ አበባ በነበርኩበት ሳሌ እንዳልኩ እኔ የገጠር ልጅ ነኝ። የበዓል ጊዜ ነበር ሆድ የሚብሰኝ። ቸርች በቃ ያናል ዘምረን እና በጌታ ቃል በጣም እንትን ብለን ከቸርች በኋላ ግን ትናፍቃለን። የሆኑ ክርስቲያን ወገኖች ወደ ቤታቸው ይዘውኝ እንዲሄዱ እናፍቅ ነበር። ብቻዬን ነበር የምኖረውና አዲስ አበባ ከተማ። እኔ ገጠር ልጅ ነኝ። እናቴ ጋር እንዳልሄድ አርሲ ውስጥ ነው፣ ርቀት አለ፣ ገንዘብም ደግሞ የለም። የምሰራት ደሞዝ የቤት ኪራይ የምከፍላት ናት። ከዛ ከወር እስከ ወር እንኳን ለእንጀራ አትበቃኝም። አንዳንድ እንጀራ በቀን ለመብላት ማለት ነው። እና ኬት ታመጣለህ? እና በጣም ዊሽ አረግ ነበረ፣ ግን ማንም ዞር ብሎ አላየኝም። ላማኝካ የተፋችሁ የሚመስል ሹራብ ነበር ለብሼ የሚሄደው፣ የተቀደደ ጫማ ስለሌለ ማለት ነው። እና ማን ይጠራል? እኔ እንደዚህ አይነት ሰዎችም ያላችሁ አለባበስን አይታችሁ ሰውን የምትጠራሩ ጴንጤዎች ስርዓት ያዙ፣ ብራዘር ስርዓት ያዙ። ያዕቆብ በመልእክቱ ላይ ጽፎልናል። ስርዓት ያዙ። እግዚአብሔር በቸርች ውስጥ የመጡ የሚበሉት የሚጠጡት ያጡ የወራቸውን አይደለም የዕለቱን ራሱ እንኳን የጨነቃቸው በጣም ብዙ ሰዎች አሉ። እግዚአብሔር በእናንተ አይን በኩል እንዳያዩአቸው ጸልያችሁ ሂዱ። ኦኬ። እና እኔ በጣም ብዙ ዘመን ዊሽ አድርጌ ነበረ። እና ታዲያ ጴንጤው በበዓል ስላልጠራኝ እኔ ምን ጌታን ለመተው መጥቶልኝም አያውቅም አልኩ። መጥቶልኝም አያውቅም፣ አስቤውም አላውቅም። በቃ አልጠየቁኝም ወይ አልጠሩኝም ምናምን ነገር ብዬ አስቤውም አላውቅም። ኢየሱስን ከማንም ውጭ ራሱን ይዩናኑ፣ ከማንም ውጭ፣ ከኤርምያስ ውጭ፣ ከቤካ ውጭ፣ ከብሩክ ውጭ፣ ከብራይት ውጭ፣ ከቢንያም ውጭ፣ ከጸጊ ውጭ አይተ፣ ከቤካ ውጭ ብቻውን አይተ ነው። ጌታ ይወደናል፣ ይወዳችኋል። ተባረኩ። እና እንደዚህ አይነት ሰዎች ካላችሁ ፕሊስ ኦኬ፣ በቤተክርስቲያንም አታሳቡ። እኔ አሁን እንትናለን ብዬ እንጂ በምንድነው ከማን የወለድሽው ተብሎ ቢባል ወደኋላ ቢኬድ እኔ ሊኖር ይችላል ችግር። ቸርች ደግሞ በቅድስና ጉዳይ ላይ በተለይ የቀደሙ ቸርቾች በጣም ሲሪየሶች ናቸው። እንኳንም ሲሪየስ ሆኑ። በጣም ሲሪየስ ነው መሆን ያለብን። ጴንጤ ቅድስና ላይ መቀለድ የለበትም። ከማን የወለድከው ከማን የወለድሽው ተብሎ ይባላል። በጋብቻ ነው ወይስ እንዴት ነው? እንዲህ ዝም ብለህ እየሄድክ የምዳማውያትን ሴት ጎትቶ አመጣ ይላል እኮ እዛ ዘኍልቍ መጽሐፍ ምዕራፍ 25 ላይ ሙሴና የእስራኤል ልጆች ስቅስቅ ብለው ሲያለቅሱ ጌታ ብዔልፌጎርን ተከተሉ ይላል። እስራኤል በሰጢም ተቀመጡ፣ ህዝቡም ከሞዓባውያን ልጆች ጋር ሊያመነዝሩ ጀመር ይላል የአምላኬ ቃል ማለት ነው። ዘኍልቍ መጽሐፍ ምዕራፍ 25 ላይ እና እግዚአብሔር ከዚህ የተነሳ ህዝቡን ቀሰፈ፣ መቅሰፍት መጣ። ሬሳ በሬሳ አረገዋ የእስራኤልን ድንኳን በሙሉ ጌታ ተቆጣ። እነ ሙሴ ቁጭ ብለው ያለቅሱ ጀመር እዛ ስላለቀው ህዝብ ስቅ እያሉ። አንድ መዓት ሬሳን የተቆረበ በዚህ ሰዓት ላይ አብሮ ማልቀስ የሚገባው አንድ እስራኤላዊ የዘንበሪ ልጅ ነው ማነው ይባላል። አብሮ ቁጭ ብሎ ወገኔ ወገኔ ህዝቤ አባቴ አባቴ እያለ ሊያለቅስ ሲገባ ከነ ሙሴ ጋር ሙሴ ባለበት ብራዘር አይደለም ሙሴ እግዚአብሔር ባለበት የመገናኛው ድንኳን ባለበት ነው ነውር ያደርጉ የነበረው። ግን ሙሴ ባለበት የእስራኤል ሽማግሌዎች ታላላቆች እና አልዓዛር ሊቀ ካህኑ ባለበት የመገናኛው ድንኳን ላይ የእግዚአብሔር ክብር ግሎሪ በቆመበት በዛ ቦታ ላይ አንድ መዓት ሬሳ ተኝቶ እነ ሙሴ ሲያለቅሱ የሆነ አንድ ወጠብሻ ጎረምሳ ሄዶ ሴት ይዞን ለመጣ
የአልዓዛር ልጅ ፊንሐስ አየው ይላል። ያየዋል አልኩህ። የሰራዊት ጌታ እግዚአብሔር ውስጣቸውን በበቀል እሳት ነግሬሃለሁ። ጴንጤ ወንድሜ እየሰማኝ ነው? ነግሬሃለሁ እኮ ነው ብዬ የምልህ ነግሬሃለሁ። ማን ይባላል መሰለ ስሙ የዚህ ሰውዬ ስም? እነሆም ከእስራኤል ልጆች አንዱ ይላል መጥቶ በሙሴና በእስራኤል ልጆች ማህበር ሁሉ ፊት ምዳማዊቱን አንዲቷን ሴት ወደ ወንድሞቿ አመጣት። እነርሱም በመገናኛው ድንኳን ደጃፍ ያለቅሱ ነበር ይላል። እነሱ ለሬሳ ያለቅሳሉ፣ እሱ ደግሞ ሴት ያመጣላል። እግዚአብሔር ስለ ምድሪቱ ማረን ማረን ብለን እናለቅሳለን፣ እሷ ወንድ ጎትታ ታመጣለች። የሆነ ጢማም ወንድ ወዳ ማለት ነው። አትችይም እህትዬ። ቤቱ ኑሮ የቅድስና ኑሮ ነው። ካቃተን አቃተኝ ጌታ ኢየሱስ አቃተኝ ብለህ ጸልይ። እጸልያለሁ፣ ጸልይ። ጸጋ ሲሰጥ ብቻ አቅም ይሆናል። ካልሆነ ግን ለቅድስና ኑሮ ነው የተጠራ ነው። እና ሄዶ የሆነች ጉብል ሴትዮ እንትን ይዞልህ መጣ። የሰውየው የልጁ ስም ማን ነው የሚባለው? ራሱ ቁጥር 14 ላይ ከምዳማይቱ ጋር የተገደለው የእስራኤላዊ ሰው ዘንበሪ ነበር ይላል። የአባቱን ቤት አለቃ የስምዖናዊ ነገድ ከሆነው የሰሉ ልጅ ነበር ይላል። አየህ፣ ወጠብሻው ዘንበሪ ሙሴ ባለበት እግዚአብሔር ባለበት የእስራኤል ሕዝብ አንድ መዓት ሬሳ በተቆለለበት ሬሳ ባለበት እኔ እንትን ምን እንዴትስ ነገሩ መጣለት ነው የምል። ሐሳቡ ራሱ እንዴት መጣለት? አንተ ሬሳ አስተኝተህ ከሴት ጋር ዝሙት ለማድረግ ሴት ፍለጋ ይኬዳል እንዴ? የአልዓዛር ልጅ ፊንሐስ ቁጥር 7 ላይ እነሱ ቢያለቅሱም በለቅሶ መካከል ይመስለኛል አልዓዛርም የአልዓዛር ፊንሐስም አብሮ ያለቅሳል እና በለቅሶ መካከል እንባውን ጠርጎ ይመስለኛል እንባውን ጠርጎ ወደ ወንድሞቹ አመጣት ይላል። ወደ ድንኳን ሲያይ ሊዳራት ነው። ተከታተለና ጦሩን አንስቶ ተከታተላቸው ይላል። ኪዳኑ ስለሚፈቅድ የሁለቱንም ሆዳቸውን ወጋቸው ይላል። እዛው በተኙበት ማለት ነው። ኪዳኑ ይፈቅዳል እዛ ላይ። አሁን ነው ኪዳኑ የማይፈቅደው። አሁን የምንወጋው በጦር ሰውየውን ሳይሆን የጸነስከውን የኃጢአት ጽንስ በእግዚአብሔር ቃል ሰይፍ እንወጋለን ማለት ነው። በእግዚአብሔር ቃል ሰይፍ ኃጢአትን አፖርሽን እናደርገዋለን ማለት ነው። ዝሙትን አፖርሽን እናደርገዋለን በእግዚአብሔር ቃል ሰይፍ። ምኞት ጸንሳ ኃጢአትን ወለደች አይደል ብሎ የሚለው እሱን እንዳይበቅል አድርገን እናመክነዋለን። በምን? ስለዚህ ቸርች ከየት ነው የወለድሽው ከየት ነው የወለድከው ተብሎ ሲባል እኔ ከፈለግኩበት ልውለድ ብቻ እናንተ ጸልዩልኝ አይባልም። ከየት ነው የወለድከው? ከየት ነው ያመጣኸው? ከየት ነው ያመጣሽው? ከማን ነው የወለድሽው? ምን አገባ ፓስተር? ከማን ነው የወለድሽው? እኔም በሆን ጠይቃችኋለሁ። በቸርች ውስጥ ስለማገለግል ማለት ነው። ቀልድ የለም፣ ቀልድ የለም። ደስ ቢለኝ ጴንጤ እዚህ ላይ ነው አቋሙ። ቀልድ የለም። እየራእይኪ አይነ ሞት ወእይትረከብኪ ኩነኔ እያለን እዚህ የለም። እዚህ አይሰራም፣ እዚህ አይሰራም። እስኪታወቅብህ ድረስ ልታምታታ ትችላለህ። የታወቀብህ ቀን ግን ፓስተሩ ይይዛል፣ ሽማግሌዎች ይይዘዋል። ስለዚህ ያ ስትመከሩ ስትገሰጹ ብላችሁ ቸርች ምናምን ነገር ብላችሁ የምታኮርፉ ሁሉ ይቅርታ ወንድሞቼ፣ እኔ ቸርች ያለችው ነገር ትክክል ነው። አንድ ሰው እንዲሰናከል ብለው ጥፋትን አያረጉም ለማለት ነው። ጸጋ ይብዛላችሁ። እችን ጥያቄ እየጠየቅኩ ነበር። ትንሽ ጊዜ መቆየት እንችላለን። ይኸው ቃል ለምድር ለሰማይ ሞተን እንገኛታለን፣ ኤርሚያስ ለአንተ የሚመልስልህ የለም ያሉ ይመስላሉ ኦርቶዶክሳውያን ወገኖቼ። ክርስቲያን ተስፋ አይቆርጥምና ግን እስቲ ጥቂት ልጠብቅ። ይሄ ደመራ በዓል መቼ ነው የመጣው? ለምንድን ነው የመጣው? በማን ነው የመጣው? ያመጣጡ ታሪክ እውነተኛ ነው ወይ?
የት ነው የተጻፈው? በማን መጽሐፍ ላይ? ያን መጽሐፍ አንብበዋል? ምን ይላል? በሌላስ መጽሐፍ ላይ ተጽፏል? ታሪኩ እርስ በርስ ይገናኛል ወይስ ይጣላል? ይጣረሳል ወይስ ይስማማል? እንዲሁ ዝም ብሎ መስከረም በመጣ ሰዓት ላይ ደረቅ ችቦ ሰብስበን ማንደድ ብቻ መስቀል አበራ አበራ መስቀል አበራ ማለት ብቻ አይደለም። ዝም ብሎ ማዘጥዘጥ አይደለም ብራዘር። ከበሮ ይዞ መቼ ነው የመጣው? ለምንድን ነው የመጣው? ከማን ንጉሥ ነው የመጣው? መስቀሉ ከየት ነው የመጣው? ስንት ሰው ያውቃል ይሄንን? ከመካ መዲና መስቀሉ እንደመጣ ስንት ሰው ያውቃል? ኢትዮጵያ፣ ኤርትራ መስቀሉ ግማደ መስቀሉ ከመካ መዲና እንደመጣ ስንት ሰው ያውቃል? ተናገሩ እንጂ እንደ ሰው አለ አይደል እንዴ? ተናገሩ እንጂ ኮሜንት ጻፉ እንጂ በታችም ኮሜንት ጻፉ። ስንት ሺህ ሰው እየሰማ ከሳውዲ አረቢያ ከመካ መዲና እንደመጣ ስንት ሰው ያውቃል? ወይ ማሻአላህ በል ወይ የሆነ ነገር በል። የሆነ ነገርማ በሉ። እንደዚህ ማዘጉኝ ማጣረቁኝ በኮሜንት ከታች ያሉት ነው ያልኩት፣ ገስት ላይ ያሉትን አይደለም። ስንት ሰው ያውቃል? አይ ሀገሬ ኢትዮጵያ ታቦት መጣ ይላሉ። አሳዩን ስንላቸው እናንተ አታዩትም፣ ከጠባቂው መነኩሴ በቀር ማንም አያየውም ይለዋል። ጳጳሱስ አይተውታል፣ አላዩትም። ከጠባቂው መነኩሴ በቀር ማንም አያየውም እያሉ ድፍን 3000 ዓመት አለፈ ታቦት ኢትዮጵያ ውስጥ መጥቷል ብለው ካሉን ድፍን 3000 ዓመት በንጉሱ ሰለሞን ዘመነ መንግስት አሉ ወሆረት ንግስት አዜብ ከመጥራዩ ጠይውለ ሰለሞን ብለው አሉ። እስቲ ይሄ ነገር እንዴት ነው ብለን ዝግ ብለን ስናየው ነገሩ አንተ ጴንጤ ከሆንኩ በኋላ ነው ነቄ የሆንኩት። እዛ አልኩ ጅዝብ ብዬ እማነባቸው መጽሐፍቶች ዱካክ ነው የሚያመጡ በላለ። ጴንጤ ከሆንኩ በኋላ ግን መጽሐፍ ቅዱስን ሳነብ በግልጽ በወንድሞች እናቶች የክርስቶስ የክብሩ ወንጌል ብርሃን በልቤ ባለ ጨለማ ላይ ብርሃን ይብራ ብሎ ሲል ነገሩን ሁሉ ብራዘር አጥርቶ ማየት እና የዛሬ 3000 ዓመት የመጣ መስቀል ምን ይሉላል? ማን ሶሪ የዛሬ 3000 ዓመት ታቦት መጣ ብለው ይሉ አይተዋል። ታቦቱን እናንተ አይታችኋል ብለሰን ኖ ከሚጠብቀው መነኩሴ በቀር ማንም አያየው አሉ። እና አላያችሁትም? አላየንም። የት ነው ያለው? አክሱም ጽዮን። አንተ አይተዋል? አላየሁትም። መነኮሳቱ ካህናቱ አይተውታል? አላዩትም። ጳጳስስ አላየውም። ማን ነው የሚያዩት ታዲያ? አንድ መነኩሴ ብቻ። እንዴት ነው አንድ መነኩሴ እየጠበቀው ብቻ የሚለው? ምን እንደሚያደርገው መነኩሴ እየጠበቀው እያጠነለት መነኩሴ ይጠንለት ብሎ ያለው እግዚአብሔር የቱ ጋር ነው? ታቦቱ እንዴት ነው የመጣው ብለስትል ለልጁ ለሰለሞን ስጦታ ሰጥቶት። ሰለሞን ማንን ነው የወለደው? ሚኒሊክ። ሚኒሊክ ቀዳማዊ ሚኒሊክ የሚባለው የንግስት ሳባ ልጅ ነው። አዎ የዳዊት መንግስት የሰለሞን መንግስት ነው አይደል ይዞት የመጣው? አዎ ይሏል። የዳዊት መንግስት ራሱ የለችም ያኔ። መንግስቱም ታቦቱም እኛ ምድር ላይ መጥቷል ይለዋል። ለዚህ ነበር የኢትዮጵያ አፄዎች ሞ አንበሳ ዘእምነገደ ይሁዳ እያሉ ሲጠራሩ የነበሩት ማለት ነው። ድራሻቸው ጠፋ። ሞ አንበሳ ዘእምነገደ ይሁዳ ብለህ ድራሽ ሲጠፋ ይታይ። ቀዳማዊ ኃይለ ሥላሴ በል፣ አፄ ቴዎድሮስ በል፣ አፄ ምኒልክ በል፣ አፄ ዮሐንስ በል፣ ዳራ ሲዛለሁ አልኩ። እንደ ደብረ ብርሃን በግ በራስ ታሪክ እንዴት እንደምነዳ ያውቃል። እዚህ መድኃኒዓለም ምስክሬ ነው። እዚሁ አውላላ ሜዳ ላይ በተጻፈ ትብ ነው የምትለው። በተጻፈ አምጣ መረጃ። አይኔን እያየህ አውራኝ እልሃለሁ። አምጣ መረጃ እልሃለሁ። መጥቷል። አክሱም ነው ያለው ታቦቱ። ታቦቱን ጽላቱም መጥቷል። 3000 ዓመት ሲኖር አንድ ኢትዮጵያዊ አላየውም። ታቦቱን አለ ይሉሃል። ይህንን ለማረጋገጥ ብራዘር የሀገሬ የገበሬዎቹ የኛ የባላገሮቹ ተረት አለ። ላም አለኝ በሰማይ ወተቷንም አላይ ብሎ የሚል ማለት ነው። ለአንተ ሉቃስ ማቴዎስ አይደለም አለ ለመስቀሉ
ማነው ታቦቱ አለ ይሏል። የት ግሼን ሶሪ አክሱም አይተዋል አንተ? አላየሁም። ጳጳስ አይቶታል? አላየውም። ካህናት አይቶታል? አላዩትም። ህዝብ አይቶታል? አላየውም። ታዲያ ማን ያየው? አንድ የሚጠብቀው መነኩሴ። ያ መነኩሴ ሲሞት ሌላ መነኩሴ ይተካል እያሉ ድፍን 3000 ዓመት ኑ ተጠየቁ። በዚህ ጉዳይ ላይ ዲቤት ጥሪ ስንቱን ጠራ። አንድ ሰው አንመጣም። ቃል ለምድር ለሰማይ አንመጣም። ከመጡስ ዓለም አደባባይ ላይ ይገልጠዋለሁ። በዚህ አርዕስት ጉዳይ አወራለሁ ብሎ ልቡ የተነሳሳ የፎከረ የሸለለ ቀረርቶ ያሰማ ኦርቶዶክሳዊ ሚዲያ ላይ ካገኛችሁ ደውሉልኝ። ድንገት ነው የሚሆነው ብራዘር። ይሄ መብረቃዊ ጥቃት ተላላረ ዲቤቱ ድንገት ነው የሚሆነው። ድንገት መረጃ አምጡ ተብለው ሲባሉ አንዳንዶቹም በውስጥ ሳወራቸው ግራህን አንኮክ ይላል። እንግሊዛዊ ሰውዬ የጻፈው አንድ የግብርና ምናምን ነገር ባለሙያ ታቦተ ጽዮንን ፍለጋ የሚል መጽሐፍ አለ። እንደዚህ ሁሉ ደግሞ ቆዩና ደግሞ ደማደ መስቀሉ ጊሼን ነው አሉ ነው። ጊሼን ሄዶ አይተሃል ወይ ብለህ ስትለው ግማደ መስቀሉ ማንም ያየ የለም ግን አለ ብሏል። አንተ አይተሃል? አላየውም። ካህን አይቶታል? አላየም። ከየት ነው የመጣው? የራሳቸውን ታሪክ አያውቁትም። ካወቁ ግን ይኸው ለመስማት ዝግጁ ነኝ ለማለት ነው።